አንድ ነገር ልንገራችሁ ወደ ወረዳ አዲስ አበባ ሄደ ጽምዶ ደግሞ ሸራሮ የሚገርም ነው በቃ የሚገርም ነው ወደ ወረዳ ጽምዶ ሸራሮ ትግራይ ውስጥ ነው ሊትራሊ ኢትዮጵያ ውስጥ ማለት ነው እና የዛሬ ስንት አመት በዛ በኩል እነ መሐመድ ተሰማ እነ ጀራ ፊሊጶስ ሌላ ጊዜ መጣበታለሁ መሐመድ ተሰማ ወንጀሎች አሉት ነገራችሁ አባው ታደሰና መሐመድ ተሰማ ወንጀሎች አሉ ከአስመራ በሄድኩበት ጊዜ ዝም በያዝኩት ጊዜ ጥሩ አይደለም ባላዋጣው ይያልኩኝ ስላላስፈቀድኩ ማለት ነው ተዛሳት ዝም ብሎ ማለት ኢንፎርማሊ ስለነገሩኝ ስንት ወንጀለኞች ናቸው እነዚህ ወንጀል ሪሊ ኢትዮጵያውያን ናቸው ወይ ነው አባው ታደሰ ኢትዮጵያዊ ነው ወይ ትግራይ ትግርኛ እኮ ነው የሚያወራው እኮ አባው ታደሰ እኮ እናቱ እኮ ትግራዊት ነች አድዋ ነች እኮ አድዋ ወረስማ አካባቢ ነው እናቱ እኮ የምትወለደው ሪሊ አባው ታደሰ ተጋሩን በዚህ አይን የሚያይበት ትግራይን የበደለበት መነጽር እና ትግራይን በሁለት አመት ትግራይን በሚወጋበት ጊዜ የነበረው ሲጠቀማቸው የነበረው ቃላቶች አሉ ሲነግረኝ እንደ ቃጭ ነው እንትን ይሰማኛል አው ራሱ ያው ድምጽት ሲነገሩኝ እና መሐመድ ተሰማ እነዚህ ተመልሶ ትግራይ ባንዳ ይላሉ ማንንም ትግራይ ባንዳ ማለት መብት በየት በኩል ነው እነዚህ የተፈጠሩት የት ምድር ነው የተፈጠሩት ለማንኛውም ይሄን ግፍ የተፈጸመበት ሸራሮ ብዙ ወንጀል የተፈጸመበት ነው ሸራሮ ዛሬ ደግሞ መዳኒ ዓለም ነው አደ ዛሬ መዳኒ ዓለም የአመቱ የካቲት መጋቢት 27 የአመቱ መዳኒ ዓለም የሚባል በዓል ነው እና በሰላሙ ጊዜ ድሮ ታሪካዊ እዛው ማዱን ለማዱ ያለው ያው ኮስሚ ይሉታል በትግርኛ ኮስሚ ማለት ድግስ ነው አመታዊ ክብረ በዓል ማለት ነው ልክ ቁልቢ ገብርኤል ምናምን ይያሉ ቁልቢ ገብርኤል ድሬዳዋ ምናምን እንደሚካሄድ ማለት ነው የአመቱ ወይ ጽዮን ማርያም እና እንደዛ ነው የአመቱ የትም ይኖር መዳኒ ዓለም ቤተክርስቲያን የአመቱ የሚባል 27 ነው የሚከበረው መንፈሳዊ ትርጉሙ መንፈሳዊያን ሰዎች ያውቁታልና ሄደው 400 ኩንታል ጭነው ያው ጊፍት ይዘው ይከዳል በባህልም ጭምር አምባሻ ነው ምናምን ነው ዝም ብሎ እንትንም አረቄ ምናምን ይዘው ይከዳል ለየሆነ ጸበል ድግስ ሲሆን ለሱ 400 ኩንታል እህል ጭነው በጣም ብዙ በርካታ አውቶቡሶች ተራርገው ሸራሮ መጡ እዛው ነው ያደሩት ትላንት ነው የመጡት እዛው ነው ያደሩት ሸራሮ በጣም the busiest town in ትግራይ ሆና ነው ያደረችው ያለችው ለየት ያለ ድባብ ነው የመጣው ይሄ ነበር እና ደስታቸው ጉድ ነበር እና ወደ ወረደ ይሄን ያቃር መቃለ ነበር ትላንት መቃለ ነበር እና ጽምዶ ሸራሮ ሆስት ሲቲ ነች ሆስት ታውን ነች ጽምዶ ሆስት አርጋለች ሸራሮ እሱ ደግሞ ወደ አዲስ አበባ ሄደ እቺ ነች የኢትዮጵያ ፖለቲካ ደስ የሚል ነገር ማለት ነው መልእክቶች ተላልፏል ወደና አብይ ጉዳይ ከምትማሊ ከመስለክን ወሕጂ ይወስደክን እንደ ትላንት ይመስልሻል እንደ ወትሮ ይመስልሻል ጎርፍ ይወስድሻል አይነት ቋንቋ እኛ እንደ ትላንት አይደለንም ያለበት የአብይ አህመድ አሊ መንደርደሪያ ነው የሚሆነው ይሄን ተመልካቾች ዘኸበርኩም ትግራይ እንኳዕ ናብዚ ናይ ሰላምን ሓድነትን ዘብጽሐና እግዚአብሔር አምላኽ መድኃኒና ዓለም እንኳዕ አብጽሐና ክብል ይፈቱ ሞራል ዘኸበርኩም አቦታት ትግራይ ዝኸበርክንን አዴታት ትግራይ ብሓቂ እዚ ዝግለጽ ዘሎ መግለጽታትን ሓሳባትን ኣብዚ ዘብቃሕና ጎይታና መድኃኒና እግዚአብሔር አምላኽ ልዑል ምስጉን ይብጽሐዮ አሜን ሰላም እንተልዩ ሁሉ ሎ ምትሕጋዝ ኣሎ ምትሕላይ ኣሎ ምድጋፍ ኣሎ ንሕና ሓደ ኣካል ሓደ ኣምሳል ወሊድና ተዋሊድና ምቃል መሰንገለ ኢና እሞ ዝኾነ ይኹን እዚ ዝግበር ዘሎ ናይ ሰላም ሃዋህው ብሓቂ ደገፍቲ ኮይንና ንመንግስታትና እውን ንኽልቲኦም ኣብ ክሊ ዝግበር ኩነታት ናይ ሰላም መንገዲ ሓበርቲ ክንከውን ይላቦ ኣስራት ኣዋዝ የላ እንኳዕነ ጽምዶ ኣብቃዕና አሜን እንኳዕነ ጽምዶ ከምዚ ገርና ህዝቢ ንህዝቢ ተሓዋዊስና ከምዚ ገርና ንሪአሉ ኣብቃዕና አሜን ሕጂ ኣብ ምዕራቢና 6 ዓመትና እንዲና ገርና 6 ዓመትና ክንገብር ከለና እዚኦም ጽምዶ ብጣዕሚ በቃ
يحقسنان يبلنان مخنياتو كنملس 6 عامات يناغرنا نخنملس ጠቅላላ ኩልና ተሓቢርና ዘይኑ ብሎ ነገር የለን ክነብለይና ክደ ጸላይና መኸተ በቃ ክንምክቲና የቀኔላ እንግዲህ የሁለቱም የትግራይም እና የኤርትራ የሃይማኖት አባቶች ሽማግሌዎች ናቸው እዚህ ጋር የነበረው። እንግዲህ የመድኃኔዓለም ንግስ ነው ይሄ። መድኃኔዓለም ንግስ ሸራሮ ነው። ይሄ ነገር ቀጣይነት አብይ አህመድ ልክ የኢትዮጵያና የኤርትራ ህዝብ ተሰዳድቦ ተዋክቶ ተጋሎ መጨረሻ እንዳፈር ነው ሁላችንም ከመሆን በስተቀረ አማራና ትግራይ ለዘላለም መለየት አይቻልም። እውነት ነው። በስሜት ሊጋጩ ይችላሉ፣ በስሜት ሊሰዳደቡ ይችላሉ። ለዘላለም ግን መለየት አይቻልም። በብዙ ምክንያት እውነት ነው። አሁን ያያችሁት ነው። ልክ እንደ ከኤርትራ ጋር ተጣልተን ተዳምተን ምናምን ከዛ በኋላ እንዳፈር ነው ሁሉ አፍሯል እኮ አብይ እኮ አፍሯል እኮ። መቼ ነው የኢትዮ ኤርትራ ጦርነት ጊዜ በኤርትራ በኩል ወራሪ ወያኔ ነው የሚሉት ከወያኔ ጋር ያኔ ናሬቲቭ የሰሩት ናሬቲቭ ነው። ስህተት ነው እሱ። ነግረናቸዋል፣ ብዙ ጊዜ ነግራቸዋለሁ እኔ። የሁለት ሀገር ጦርነት ነው እና በዛን ሰዓት እንደተጣላ ነው እንዳፈር ነው ይላል አብይ። አሁን ማፈር አይችልም። አሁን ወራለሁ የሚለው አሁን ማፈር አይችልም፣ መብቱ ነው። አሁን ግን ያኔ ምንድን ነው ትግራይ አፈር ድሜ እያበላት ነበር። አቤት አብይ ቁማርተኛ እኮ። አሁን ከአማራ ጋር አማራም አፈር ድሜ እያበላት ነበር። የአማራ ሰራዊት ፋኖ፣ ልዩ ኃይል ምንድን ነው የሚባለው ሚሊሻ ምንም በሙሉ 7 አይነት መዋቅር ነው የገባው ወደ ትግራይ። 7 አይነት መዋቅር። አሁንም ከትግራይ ጋር ይታረቃሉ። አማራ እንደዚህ ሆኖ አይቀርም። ልክ ከአማራ ከኤርትራ ጋር ተዋክተን ተፋጅተን እንዳፈር ነው ሁሉ የትግራይና የአማራም ወደ ኖርማል መመለሱ አይቀርም። ይመለሳል እንጂ ወንድሜ ዘመነ ካሴን ጠይቀው ተመልሷል አልተመለሰም ጠይቀው፣ ተፈረማመን ጠይቀው፣ ዝናቡን ጠይቀው፣ ሄኖክን ጠይቀው፣ ምሬ ወዳጆን ጠይቀው፣ ሁሉም አዲስ አበባ ያሉትም ምናምን ጠይቃቸው፣ ህዝቡን ጠይቀው፣ የአማራ ህዝብን ጠይቀው ተመልሷል አልተመለሰም በሉት። መመለሱ ያው ከትላንት ወዲያ ሰምተዋል። ንጉስ ለማንገስ ምርጫ እንሳተፍም ምን ሲል እንደነበረ የእንትና ተላላኪ ነው፣ የወያኔ ተላላኪ ነው፣ የህዋ ተላላኪ ነው ፋኖ የምትለው ምርጫችን ፋኖ ነው ያለ። ምርጫችን ፋኖ ነው። እኔ አይደለም ያለ፣ የአማራ ህዝብ ነው ያለ። ለዛ ተላላኪ ፋኖ ተላላኪ ነው አላለህም። አማራ ህዝብ ምርጫችን ፋኖ ነው ያለው፣ አንተ አይደለም ነው። ስለዚህ እንደዚህ አይነት ቁማር ከኤርትራ ጋር እንደዚህ 47 ዓመት መንግስት ተኮነ እንደዚህ ተኮነ ሲል አስመራ መሄድ ህልም፣ ጎንደር መሄድ ህልም ሲል ይኸው ዛሬ ምንድን ናቸው እነዚህ? መድኃኔዓለም ንግስ ነው። 400 ኩንታል ከሸራሮ አንተ ያፈናቀልካቸው ምዕራብ ትግራይ ተፈናቅለው ሸራሮ ላሉት በድሮን እየመታ ሸራሮ ድረስ ያመጣቸው እና በለው እያልክ በለው መሐመድ ተሰማ አባው ታደሰም አይዲፒ ካምፕ ጭምር የመጨረሻ 3ኛው ወራር ትግራይ የመጨረሻ ሲመጣ መጀመሪያ ታርጌት ያደረጉት አይዲፒ ነው የመቱት። ሰው እንዲበተን አይዲፒ ነው መጀመሪያ የመቱት። የሰማነው አለባት። ስለዚህ ጉዳይ መለስበታል። ለማንኛውም የፋኖ ኃይሎች አንደኛ ማድረግ ነበረብናል። የፋኖ ዛሬ እውነት ዜና ቢቢሲ ራሱ አንደኛ ዜና ነው ማድረግ ያለበት። ሰውየው ኮሎኔል ማንኛ ያለው ሰውየው መስማት ያለባችሁ መከተል ያለባችሁ ፌስቡክ ፔጆች አሉ። የአማራ ህዝብ ብቻ ሳይሆን ኢትዮጵያዊ በሙሉ ፎሎ ሊያደርጋት የሚገባ የአስረስ ማረ ዳምጤ በአማርኛ የተጻፈችው አስረስ ማረ ዳምጤ ትላለች። እችን ተከተሏት። እጅ ብቻ የሚታያችሁ ዛራ ሚዲያ ኔትወርክ ብሎ የከለከላችሁ እንትን አለ። ኮሎኔሉ ነው የአፋብን ቴዎድሮስ እዝ 105ኛ 9ኛ ኮር እና የእዙ ኮማንዶ ዩኒት ባለፈው የተመረቀው መሰለኝ በጋራ ባደረጉት ውጊያ የምስራቅ እዝ ነባር መኮንኖች የረገፉበት። የምስራቅ እዝ ማለት የመሐመድ ተሰማ ሰራዊት ነው። እጅግ አሳዛኝ ጊዜ ነው ያለ ነው። እነ ብርሃኑ ጁላ ይህን መናገር አይፈልጉም። ሰው እያለቀ ወታደር እያለቀ ነው። የኢትዮጵያ ወጣቶች እያለቁ ናቸው። በፍጹም መጥፎ መሪ ስለመጣ አዲስ አበባ እና የረገፉበት ምድረ ደጋ ዳሞት ላይ አንድ ሌተናል ኮሎኔልን ጨምሮ በርካታ ሰራዊት ተማርኳል። የጠላትን ሎጂስቲክስ ሙሉ በሙሉ ተረክበናል። 102ኛ ኮር በታቀደና በተቀናጀ ውጊያ በቦታው የነበረውን ጠላት በመደምሰስ የአዴትንና
የጎንቿን የጠላት መሳሪያ ምናምን ይላል ኤኒዌይ በጣም ብዙ ሎጂስቲክስ ነው እንትን ያደረጉት አይታችሁ ሰምታችሁ ከሆነ መጣላ በጣም የማረኩት ማለት የተማረከው ከባድ ነው ከባድ የሎጂስቲክስ ሴንተር ነበር ቀበሌ ሄድኳርተራቸው ላይ ዋና ምን ዝም ብሎ ነው እንትን አድርገውት የነበረው እና ብልጽግና ተው ሰላም አድርግ ሲባል እንደዚህ ነው እና የአዴት ከተማ የድል ዜማ አዴት ያው የምታውቁት ነው በተደጋጋሚ የተነገረላት እና ብልጽግና ብዙ ግፍ የሚፈጽምበት አካባቢ ነው 40 ኪሎ ሜትር ከባህር ዳር ነው እና የሰው ኃይል ኪሳራ 200 በላይ የአድማ ብተና እና የሚሊሻ አባላት ተደምስሷል ይላል 100 በላይ የጠላት ኃይሎች በከባድና ቀላል ጉዳት ከውጊያ ውጭ ሆነዋል ይላል የንብረት ውድመት 13 የጠላት ፓትሮል መኪኖች ድባቅ ተመተው ወድመዋል ይላል 13 ነው እንግዲህ ፓትሮል የመንግስት ናቸው የሀገር የኢትዮጵያ ነው በታክስ ፔየር ገንዘብ የተገዛ ነው ታክስ ፔየር ገንዘብ ነው የግብር ከፋዮች ነው የተማረኩ ትጥቆች 300 በላይ የነፍስ ወከፍ መሳሪያዎች ክላሽንኮቭ 100 የታሸጉ ወታደራዊ አልባሳት 150 ካዝናዎችና የብሬን ተተኳሾች ያለ በቂ ምክንያት የታሰሩ 100 ንጹሃን ወገኖች ከእስር ተለቋል ለይስሙላ ምርጫ ተዘጋጅቶ የነበረው የካርድ እንትን ክምር ሙሉ በሙሉ ያው እንዲወድሙ ተደርጓል ነው የሚለው ይሄ የአማራ ክልል የነበረው ሰልፉ አይታችኋል ይሄ ሰልፍ ወታደሩ አሳዛኙ የእናት እንኳን ደስ ያለሽ ልጆቹ እንኳን ደስ ያላችሁ ሚስት እንኳን ደስ ያለሽ የሚባለው የኮሎኔሉ ነው ተመልካቾች ይሄ ኮሎኔል ነው እና ብዙ ሰው ደስ ብሎታል ኮሎኔሉ ሌተናል ኮሎኔል ነው አንጋፋ ነው አንድ ክፍለ ጦር አዛዥ ምክትል አዛዥ ነው ክፍለ ጦር አዛዥ ነው አሉት ብልጽግና መናገር አይፈልግም ስለዚህ ይክዳል አሜሪካ እንደሆነች ፓይለቷን ምናምኗን እንዴት አድርጋ እንደወሰደች ታውቃላችሁ ኢራን ስለ ኢራን መለስበታለሁ የኢትዮጵያ ወታደር ቨርሰስ የአሜሪካ ወታደር ምን ይመስላል እናወዳድራለን ኢራን አንድ ሰው ማርከው ከ10,000 የፍልስጤም እስረኞች ጋር እንቀያየራሉ አንድ አሜሪካ ወታደር ከ10,000 የፍልስጤም እንደዚህ ነው ማለት አንዳንዴ እነዚህ ፍልስጤም ኢራናውያን አይደሉም ግን ኮዝ አለን ፍልስጤም ላይ ኮዝ አለን ብለው ከፍልስጤም ጋር መቀያየር እንፈልጋለን ይቀይራሉ እርግጠኛ ሆነን ይቀይራሉ አንድ የአሜሪካ ወታደር ማለት አንድ የአሜሪካ ፓስፖርት ማለት በስንት እንደሚባዛ ተመልከቱ እንደ ዶላርና ብር ነው የሚመነዘረው እንደም ከዛ በላይ ነው በክብርም ጭምር ነው ማሳያው ባጫ ደበሌ እናሳያቸዋለን በኋላ ለኢትዮጵያ ወታደር ባጫ ደበሌ እንዴት ነው የሚያው አሜሪካ ለአሜሪካ ወታደር እንዴት እንደሚያዩት እናገራቸዋለን መጀመሪያ ግን ጸረ አብይ ኃይሎች እነማን ናቸው ከም ቀደም ይመስለክን ውሕጅ ይወስደክን ብሏል ከዚህ በፊት ከም ቀደም ማለት ምንድነው እንደ የድሮ መስሎሻል ያው ጎርፍ ይወስድሻል አይነት ማለት ነው ብልጽግና ምን ነበር ትግራይ ምን ነበር ይስላንት እንደዛ ይሄ ተረተረት ለሚሰራው ለብልጽግና ነው ለወዴት ብልጽግና ነው ትላንት እነዚህ አሁን ማንኛውም ጸረ አብይ ኃይሎች ሚዲያ ላይ ይኑር ፖለቲከኛ ሆነ ትላንት የነበረው በየነ መረብ ተቃውሞ አብይ አካባቢ እንዴት እንደተርበድብዶ ሶሻል ሚዲያ በሙሉ ስለ ሽግግር መንግስት ምናምን ብሎ ፋርሴ ብላ በሙሉ እንዴት እየተራመደ እንዳለ ተመልክቷል በኦንላይን የሚደነግጥ ነው በኢንተርኔት የሚደነግጥ አገዛዝ ነው አዲስ አበባ ያለው እና አሁን ሁሉም አማራጮች ነው መጠቀም ያለባቸው ኢትዮጵያውያን አሁን መረር ያለ ሜሴጅ ያስተላለፍኩ ነው ሁሉም አይነት አማራጭ ብልጽግና ትግራይን አስታውሷት በዛሬ 5 ዓመት ትግራይ በምትወረርበት ጊዜ ትግራይ ቤት በኩል ብልጽግና መታት ብትሉ በአሰብ በኩል ጦር መሳሪያ በአሰብ ከዩኤኢ የዩኤ ድሮኖች አሰብ ነበሩ ከአሰብ ትግራይ እንደበድባል ሎጂስቲክስ ቤት ይመጣል ቦም ሐጀር ይመጣል ቀጥታ አስመራ ያራግፍና ዛላምበሳ በኩል ያለው ወታደር ኮን በዛላምበሳ ያቀርብለታል በራማ በኩል ያለው በራማ በኩል ያቀርብለታል በባድመ በኩል ካለ በባድመ በሸራሮ በኩል በሁመራ በኩል አደርቃይ በማይጸብሪ በኩል ሰቆጣ በኩል አላማጣ በኩል በዚህ በአፋር ኤረብቲ በኩል 360 አክሰስ ነበር ወደ ትግራይ የነበረ ሰራዊት እና ትግራይን ለማምጣት ትግራይን ለመውረድ ትግራይ የነበረ ሰራዊቱ ለመቀለብ 360 አክሰስ ነበር ከም ቀደም ይመስለክን ውሕጅ ይወስደክን ማለት አሁን ነው አሁን ይሄ ትችላለህ ወይ ነው
ትላንት የነበረው አክሰስ የተቀማው ትግራይ ነው ወይስ ብልጽግና ነው የተቀማው ማን ነው በየትኛው የሰው ሀገር ሄደ ትግራይ የወረድከው ማን ነው በኤርትራ በኩል ነው ትግራይ የወረድከው በሱዳን በኩል ሆነ ትግራይ የወረድከው አሁን የትግራይ ቲዲኤፍ ያው አሁን ፕሪቶሪያ አልተተገበረም ማለት ወዴት ይሄዱ ነው ጦርነት ይሄዱ ነው አስረግጬ ነው የምነግርህ እኔ ስላልኩ አይደለም አልተገብርም እኔ ፕሪቶሪያ ረስቼዋለሁ ጌታቸውን ማቀው አሰፋ ምናምን ማቀው ጻርቃን ማቀው ብለስ የቀለድክበት ጊዜ ፕሪቶሪያ የሚባል አልተገብርም ይያልኩ ሆነ ወደ ጦርነት ይሄድክ ነው ትግራይ አይደለም ይሄድሽ ያለችው ወደ ጦርነት አንተ ነህ ይሄድክ ያለው ኢትዮጵያ ነች ወደ ጦርነት የማገርካት ያለችው ማንንም በቃ ባንተ ነው የገባች ያለችው ሀገሪቷ አልተገብርም ማለት እሱ ነው ከም ቀደም ይመስለክን ወህጂ ይወስደክን የሚባለው ተረተረት አንተ ጋር ነው የሚሰራው ማይ ፍሬንድ በዛላምበሳ ገብታል ትላንት ትግራይን ወርታል በኤርትራ ሆነ እንዲህ ብለት ክላሽ የተቆስከው በዛላምበሳ ሆነ በኤርትራ ሆኖ ኢትዮጵያን ይወጋው አሁን ማንኛውም የአብይ የሚቃወም ኃይል በሙሉ ማንንም ደብረ ብርሃን መጥቶ ጦርነት ቢከፍትብህ መብታለሁ አንተን ያሳየን በሱዳን ሆኖ አንተን አብይን ቢወጋ መብታለሁ ለምን አንተን ያሳየን በዛላምበሳ መምታት በባድመ መምታት በራማ መምታት በአስመራ ሆነ ከአዲስ አበባ አስመራ ያመላለስክ የኤርትራን ሉዓላዊ ግዛት የኤርትራን ቴሪቶሪያል ኢንቴግሪቲ እንደ ራስህ አድርገው ቆጥረ በራስህ ህዝብ ላይ ስታዘንበው የነበረው አንተ ነህ በኤርትራ እንዳደረከው ማንኛውም ኃይል በሱዳን መጥቶ አንተ ላይ ቢመታ በተመቸው ሰዓት በተመቸው ቦታ በተመቸው አደረጃጀት ከተመቸው ኃይል ጋር ከሚመጥነው ኃይል ጋር ከፍቃደኛ ከሆነ ኃይል ጋር ትላንት እንዳደረከው ነው ትላንት ያደረከው የሀገር ውስጥም የውጭ ሀገር አሰባስበ ያደረከው በሙሉ ጋሽ አብይ እኮ እንደዚህ ያደርጋል ምን ችግር አለ ታዲያ እኛ ብናደርገው ብሎ መጥቶ በሱዳን ይምጣ በኬንያ ይምጣ በሞቃዲሾ ይምጣ በጅቡቲ ይምጣ በአፍጋኒስታን ይምጣ በቡርኪና ፋሶ ይምጣ በደቡብ ሱዳን ይምጣ ፊንፊኔ ይጀመር እንጦጦ ይጀመር በማንኛውም ጊዜ ይመቸኛል በሚለው ቦታና ይገባኛል ይሄ ከኔ ጋር መስራት ይችላል ብሎ ካመነበት ኃይል ጋር ተጣምሮ አንተ ጋር ቢመጣ ምን ሰተታለሁ ይሄን ወሰደው ሰተት ነው ካል ባንዳነት ነው ካል ባንዳ ሆነ ባንተ ራስ መጀመሪያ ባንዳ መሆንን አክሰፕት አድርገው የህልውና ጉዳይ ገጥሞኝ ነው የህግ የማስከበር ጉዳይ ነው ይያልክ ህግ አስከብራለሁ ይያልክ ጎረቤት አገር ጋር ሆነ በዛላምበሳ ሆነ ነበር ኢትዮጵያ ስትወጋ የነበረው በተመቸው ሰዓት ለህልውናው ሲል ከሚመለከታቸው ሁሉም ብልጽግና ገዳያችን ነው ብልጽግና አጥፊያችን ነው ጨርሶ ሁላችንም ሳያጠፋ በጋራ ተረባርበን ይሄን ሰውዬ ልክ እናስገባው ወይ በህግ ወይ ወደ አገራው የሽግግር መንግስት ይግባ ወይ ሰላም ይፍጠር ወይ ጦርነት ያቁም አብረን ግን እንታገላለን የሚል ኃይል ከመጣ ምን ታደርጓለህ ነው and precedence የሚባል ቋንቋ አለ በህግ ቋንቋ precedence የሚባል አንተ ካደረከው ከላይ ያለው ያደረገው ወደ ታች ይወርዳል ህግ ሆኖ ይሄዳል ሱፕሪም ኮርት የወሰነው ውሳኔ ሰበር ችሎት የወሰነው ውሳኔ የካሴሽን ቤንችን በለው ከወሰነው ህግ ሆኖ ሌሎች ጋር ህግ ሆናል ኖርማል ነው ማለት ነው አንተ ነህ ያደረከው ፌደራል መንግስት አንተ ነህ የኢትዮጵያ ሉዓላዊነት የኢትዮጵያ ዳር ድንበር የኢትዮጵያ ህገ መንግስት መጠበቅ ያለበት አንተ ነህ ደርምስምስ አድርጋ ፍርሰዋል ሌሎች መተው በፈረሰው ላይ ቢገቡብህ ምን ችግር አለ ነው እና አባቴ አሁን ከም ቀደም ይመስለክን ወህጅ ይመስለክን ብዙ ሰው የረሳው ነው ትግርኛ አይደል ነው የአማርኛ ኤግዛክት አንዳንዴ ይምሉ ማለት ቃል በቃል ያው ትራንስሌሽን ሁሉም ቃል በቃል አለ ትራንስሌሽን ባይ አሲሚሌሽን የሚባል ግን እንደ ትላንት ይመስልሻል ወርፍ ይወስድሻል ማለት ነው እኔ ጠንክሬ ያለው አብይ አህመድ እንደ ትላንት አይደለንም ነው ያለው ግን ሪያሊቲው ስቶፕ ቱ ዘ ኦፖዚት ነው ይሄን አድርሱላ ሰውየው ወርቅን ካሎት ማዕድናት ትግራይ እና መዝመዘ መግዝ አጽዋር ይግብረሉ እዚ ኃይል እዚ ምስቶም ጨና ለማዓት ዘይፈልጡ ግዳማውያን ኃይልታት ወዛህዛህ ይብለሉ ካብ
ካብ ምርጫ ቦርድ ተሰሪዘ ተፈናቀልቲና መረበቶም አይተመለሱን ዝብል በዓሉ ዝፈጠሮም ጸገማት ከም ሰበብ ተጠቂሙ ውግህ ይቀስቅሰሉ ናተይ መርገጺ ካብ ቃላት ሓሊፉ ናብ ወታደራዊ ምንትንካፍ እንተ አትዩ ግና ከም ቀደም መስለክን ወህጅ ወስደክን ጥራይ ክብል ዝክእል እቺ አን ትላንት ኢሱ ወዳፎም ስለነበረ ሰው የምን ይላል የልማት ሽታ ከሌላቸው አካላት ጋር ሀገር ኤርትራ ማለት ነው ምንም ቆይለም ከልማት ሽታ ከሌላቸው ሀገራት ጋር አብሮ እየሰራ ምርጫ ላይ ከምርጫ ተሰረዝኩኝ ይያለ አይዲፒ ያልተመለሱም ይያለ መስራት ይፈልጋል እና ጦርነት ከቀሰቀሰ ያው እንደ ትላንት ይመስልሻል ጎርፍ ውስጥ ይሻላል ኩብለም ይخل ይፈቱ ይላል አባቴ ወድ ወረደን ጠይቀው እስቲ ንገረኝ አፕዴት አድርገኛ ሃውስ ትግራይ በለው ሃውስ ቲዲኤፍ በለው ሃውስ ጽምዶ በለው ጠይቀው ጽምዶና ካም በለው ባፋሮ ነው ቢሆን ጠይቀው ምን ይላል ይነግራል ወህጅ ወስደክን አሁን ትላንት ማን ነው ትላንት ላይ የቆመው የትላንቱ የተቀማው ትግራይ ነው የትላንቱ የተቀማው ቲፒኤልኤፍ ነው ወይስ ቲዲኤፍ ነው ወይስ ማን ነው የትግራይ ህዝብ የተቀማው አሁን ያልኩን በደንብ ወሰደው እመጣበታለሁ ስለዚህ አለኝ ከዚህ ወጣ አንልም የኢትዮጵያ ጀነራሎች ያሉበት ሁኔታ ከባድ ነው በነገራችን ላይ አሁን ትንሽ ጠንቀቅን ላለ መረጃ የኢትዮጵያ ጀነራሎች ያሉበት ሁኔታ ከባድ ነው መግባት የሚፈልጉ አሉ ወደ ቲዲኤፍ መግባት የሚፈልጉ የኢትዮጵያ ጀነራሎች አሉ እንደ ሰበር ዜና መጠቀም ያለበት በጽግና በሙሉ ይወሰደው ይሄን መረጃ መግባት የሚፈልጉ አሉ ይሄ መንግስት አይደለም ካሁኑ አስራልፋችን አስተካክል ብለው ያሉ ሰዎች አሉ ገለ አስፈልግም ኦሬዲ ግን ተስፋ የቆረጡ ወሳኝ በሚባል ሚስጥር ላይ ትልቅ ማዕረግ ተሸክመው ምንም ነገር ማያውቁ ጀነራሎች አሉ ምንም ነገር ጀነራል ለፍተና ጀነራል የሚባል አንድ የአማራ ተወላጅ ምንም ነገር ጀነራል ለፍተና ጀነራል ትልቅ ነው ከዛ በላይ አንድ ኮሎኔል ይበልጣል ከሌላ ቃኔ የኔ ነው የሚለው ካለ አብይ አህመድ የኔ ነው ካለ እሱ ይቀርባል አሁን አሉ ማለት ኦሮሚያ እንኳን ይሄ ወለጋ ነው ይሄ አርሲ ነው ይሄ አምቦ ነው ይያለ ይያያቸዋል ሚስጥር ይሄማ ያው መረጃ ቀላል ነው ታውቃላችሁ የቲዲኤፍ ሰዎች አሉ የወድ ወረድ ደላሎች አሉ የቲዲኤፍ የነበር ሰዎች አሁን ከአብይ ጋር የሚያገናኙ ድልድይ የሚሰሩለታል በቃ ድለላ ውስጥ ይገቡ ግን እየተሽለኮለኩ ነው ትግራይ የሚኖሩት እየተሽለኮለኩ እኛም ካንተ ጋር ነን ይያሉ ማለት ሀብታቸው ንብረታቸው ምናምናቸው ፕሮቴክት ማድረግ የሚፈልጉ አሉ አሁን ወደ ወረደ አዲስ አበባ ሄደ ወደ ወረደ ደብረጽዮን አዲስ አበባ ሄዳል ሁለቱም ትግራይ ናቸው ያሉት ሁለቱም ለትግራይ ነው የሚሰሩት አንደኛው እኔ እኮ ትግራይ አይደለም ሊና አይችልም ወደ ወረደ በሰላም አዲስ አበባ ደርሶ ከመጣ ምሬ ወዳጆ ደርሶ በቃ ታክቦ ውጭ ሀገር ደርሶ ወይ አዲስ አበባ ቤተሰብ ጠይቆ በቃ ወደ አማራ ክልል ይመለሳል ማለት ዘመነ ካሴ መጥቶ ከአማራ ክልል ሰርቶ ይመለሳል ማለት በሰላም ይመለሳል ማለት ነው ወደ ወረደ ያው ካደረገው ማለት ነው ያለው ካለበት ሁኔታ ነው የምናወራው ምን ስትሆኑ እንደዚህ የምትሆነው ነው ሪሊ ምግበይ አዲስ አበባ ደርሶ እንደዚህ ዘና ብሎ መመለስ ይችላል ወይ አሁን ምግበይ ምንድነው ጀነራል ነው ወደ ወረደ ምንድነው ጀነራል ነው ምን ስለ ሁለቱም ትግራይ ውስጥ ነው ያለው አንዱ ጠላት አንዱ ወዳጅ ሊሆን አይችልም ለትግራይ ሁለታችን ተጋሩ ለትግራይ ነው የምንሰራው ነው የሚሉት አንደኛው በአዲስ አበባ ሰላም ከአዲስ አበባ ጋር ሰላም የሆነው አንደኛው ጋር የእሳትና ጭር የሚሆንበት ምክንያት የለም አንዱ ጋር የሆነ ነገር አለ ማለት ነው ፋውል የተሰራ ፋውል አለ ማለት ነው እና መከላከያ አካባቢ ያው ችግር ውስጥ ናቸው እርስ በርሳቸው መተማመን የለም እርስ በርሳቸው አሁን የአማራ ተወላጆች ኦልሞስት ተቦርቦሮ ሄዷል የኦሮሞ ተወላጆችም አሁን ግንኙነታቸው ከውጭ ሀገር ነው ትልልቅ የሚባሉ የሀገሪቱ ጀነራሎች ትልልቅ እኔ አስደንጋጭ ነው ብልጽግና አብይ የምናገረው ይሄን እኔ እንደማልዋሽ ያውቃል አብይ መነግራች ላይ ደረቅ ነው ጁንታ ነው ምናምን የሚለው ለጓደኞቹ የሚነግራቸው እንደማልዋሽ ግን ያውቃል አጠገብ ያሉ ጀነራሎች የአብይ ጀነራሎች ከማን ጋር ያወሩ ከዲያስፖራ ጋር ማን ጋር ያወሩ ምን እንደሚያወሩ አብይ ያውቃል ግን አቅም የለውም
አቅም የለውም። ትልልቆች ከነካ ነገሩ ድርምስምስ ስለሚልበት ዝም ነው የሚለው። ያው ግን መተማመን ምናምን ነገር የለም። አምናቸው እምነት የሚባል የለም። ከትግራይ የሄዱት እምነት የለውም። ከትግራይ እርስ በርሳቸው አይተማመኑ። አንዳንዶቹ ሀብታቸውን ለማስመለስ ነው። አንድ ቮድካ የሰው ገንዘብ በልቷል እየተባለ ነው። ከ2 ሳምንት በኋላ እናወጣዋለን መረጃ ያለ ማለት እኔ አይደለም ያልኩት የሰው እኔ እንደዚህ ያደርግልሃለሁ ብሎ በልቶት የአንድ ኮሎኔል ገንዘብ በልቶ ራሱ ነው የሚናገረው። እኛ ዝም ብለን አይደለም ስምናጠፋው። ከሳምንት ምናምን በኋላ ነገሩ አሁን ከተመለሰለት ጉዳዩ ማለት ነው። አሁን ቮድካ ጉድ እየሆነ ነው። አዲስ አበባ ከትግራይ ሆኖ የጀመረው ፕሮጀክት ነበር፣ አልፈጸመም። ግን ገንዘቡ ቅርጥፍ አድርጎታል። የሰማ ነው። ይሄ ዝም ብሎ በተለይ ዘና ሲሉ በሚያወጡት ሚስጥር ነው የምናወጣው የሚናገሩት። እና አፋር የሄዱትም ሲኒየሮቹ እዚያ የቆዩት እገሌ አዛዥ ሆኗል፣ ከትግራይ የመጡት እኮ ከላይ መጥቷል፣ ቲዲኤፍ ይፍረስ የሚሉ አሉ። ነጉሽ ምስኪን ሰዎች አምጥቷል እዛ ላይ ቲዲኤፍ ትግራይ ሆኖ ምንም እንኳን እሱ ሊያፈርሰው አብይ ሊያፈርሰው ያልቻለ እንኳን እነዚህ ምስኪን ልጆች አዲስ አበባ ሄዶ እንደዚህ የበለጠ ታማኝ ለመሆን ጥረት አድርጓል። ግን ዋጋ የለውም። አብጠርጥሮ የጣላቸው የትግራይ ህዝብ አብጠርጥሮ እያንዳንዱ ኢረሌቫንት ና እያለ ውጣ ነው የተባለው። ሲስተሙ ነው ያወጣቸው ማለት ነው። ሲስተሙ ውጣ ብሎ ገፍተው ያወጣቸው እና የኢትዮጵያ ጀነራሎች በሆነ ጊዜ ያው ትግራይ ደክማለች፣ ትግራይ ከዚህ በኋላ እጅ ሰጥታለች ምናምን አሁን ትግራይን አማራን ብንይዝ ይሻለናል። ትግራይ ፐሪፈሪ ነው ያለችው፣ ጥግ ላይ ነው ያለችው። ደግሞ 5% ነች፣ 7% ነች፣ ኢረሌቫንት ነች። 30 ወንበር ፓርላማ እጅ ብትዋጣም የኛ ደጋፊ ሆነ ብትዋጣም 38 ወንበር ነው ያላት፣ ዋጋ የላትም። አማራን ብንይዝ ይሻለናል። አማራ 138 ወንበር አለው። የአማራ ድምጽ ይዘን ማጆሪቲ እንትን ያርገን የሚቀጥለው 5 ዓመት ምርጫ ዲሞክራሲያዊ ፍትሃዊ ምናምን አሳታፊ ተብለን በአፍሪካ ህብረት ኢንዶርስ አድርጎ አባሳንጆ መርቆ ፕራይም ሚኒስተር ያደርገናል ነው ፍላጎታቸው የነበረ። አማራ ደግሞ ቀድሞ አንተ እኔ ልትወክለኝ አትችልም፣ ጦርነትና ምርጫ አብሮ አይሄዱም፣ ምርጫዬ ፋኖ ነው፣ በድሮን እየተመታው ምርጫ ማካሄድ አትችልም። አማራ ክልል ብልጽግና አባልነት ክሪሚናላይዝ ተደርጓል። አሁን ብልጽግና ነኝ የሚል ቀበሌ ወረዳ ላይ አታገኙ በኮንፊደንስ። ሁለት ነገር የሚሰራ እዛም እየሰራ ይኖራል። እኔ በእናት ለእንጀራ ብዬ እንደዚህ ልሆን ካንተ ግን ተቆራጭ ላንተ እንደዚህ ላርግል የሚል ሊሆን ይችላል። በድፍረት ግን ቀበሌ ወረዳ አካባቢ ዞን አካባቢ ፕሮባብሊ አንዳንድ ቦታ ላይ ዞን አካባቢ አሁን ኮንፊደንስ የላቸው እና አጋጣሚ ጥሎት ሄደ ማለት ነው። የትግራይ ብቻ አይደለም አማራም እንደዚህ ጥሎት ሄደ። እነዚህ አማራን እንያዝ እነሱ ብለን ወልቃይት ራያ ምናምን እያል ዝም ብለን እናጃጅለዋለን። ወልቃይት እያለ ወልቃይትማ ሳልፈን አንሰጥ፣ ወልቃይት እኮ የአባቶቻችን ነው ይላል። የት? አዲስ አበባ ነው ያለው። አዲስ አበባው ነው ተጠራርጎ የተባረረው እንደዚህ የሚለው። ላምበረት ላይ በደብረ ብርሃን ከደሴ ኮምቦልቻ የሚመጣው ላምበረት እንትን ማረፊያ ይሄ አውቶቡስ መናኸሪያ እያነቁ ነው የሚወስዷቸው ወጣቶች። እናንተ ፋኖ ናችሁ እያነቁ ነው የሚያስሯቸው። ለምን? አማራ ስለሆነ ነው። ምን ጉዳይ አለው? አማራ ስለሆነ ነው። እና እንደዚህ እያለ አዲስ አበባ መግባት አትችልም አንተ አዲስ አበባ ይዶም ቢሎንግ ሂር እየተባለ አዲስ አበባ በፍጹም ይዶም ቢሎንግ ሂር በሚል ቋንቋ ዝም ብሎ ቃል በቃል ነው የምንናገረው። ይሄን ከዛ ደግሞ ወልቃይት እኮ ያማራ ነው ይሄንማ አከራካሪ ነው ይላል። አዲስ አበባ ተቀምጦ ደግሞ እንትን ያደርግለታል። ሁለት እና ይሄን ተመችቶታል ብልጽግና ያለፉት 8 ዓመታት ተመችቶታል። ይሄ ፕሮፓጋንዳ ግን መራመድ አልቻለም። ከዚህ በላይ ነቃ። ኢሊቱ ባይነቃ ያልነቃ ኢሊት ኖር ይችላል። ህዝቡ ግን ነቃ መሬት ላይ ያለው እና እነዚህ ባረጀ ትግል ላይ ባረጀ ትርክት ላይ ትግራይ እንደዚህ እኮ ክደውን እኮ ነው። ብርሃኑ ጁላ ጉዳይ አለን። ስለ ብርሃኑ አሁን ያረጀ አሁን የምትሄድበት አይደለም። አንድ ጉዳይ አለ በነገራችን ላይ የነዚህ ትቤታቸው እና ሰው የላቸውም ባለበት ጊዜ ብቻ የመቅረት ዘመን ነው ያለበት ታስታውሳላችሁ አይደል? አሁን ትዲኤፍ ፈረሰ፣ ህወሓት ፈረሰ፣ ህዝቡ ተበታተነ፣ እንደዚህ ያደረገ ያሉበት ጊዜ ምንድነው ህዝቡ ፈረሰ ያሉት? ራያ ከዚህ በኋላ ምንድነው ያላቸው ጌታቸው አዲስ አበባ ሄዱት። ከዚህ በኋላ ራያ የኔ ግዛት ነው
እና ግድ የለም ስጋት አይግባ እኔ ይሄን አሳምኜ ከዛ እነጥለዋለሁ ከወደ ወረደ የሚያስተዳድራት ህወሓት ዝር ብሎ ራያ እንዳይመጣ አደርገዋለሁ ብሎ የነገራቸው የሰማሁት ባካፍላችሁ ስተት ነው በሉኝ እኔ ግን የሰማሁት እንደዛ ነው ያላቸው መጨረሻ ላይ ወደ ወረደ አለተው ይሄ ነገር እናርገው ሲል ቆዩ ይላቸው እሱም ለእንትን ተጠቅሞባት ነው 2 ቀን የቀረውና ወደ ወረደ በደም እናማዋለን ከዛ በኋላ በደም አድርገን በተለይ በትግርኛ እናዘንበዋለን ብዙ ነገር ዓለም እናዘንበዋለን መስማት መደመጥ ያለባቸው ነገሮች አሉ ቃል በቃል መነገር ያለባቸው የሚሰራቸው ስራዎች ከዛ እንደዚህ እኮ ነው እያለ ተራጋል ከዛ ደርመሶ ሲሄድ ህወሓት ራያን ወረራል ህወሓት ራያ የታካቢ ህገ መንግስቱን ወይ ትግራይ ነው የትኛው ራያ ነው የወረረው ብትሉ ፖለቲካ ነው በቃ አዲስ አበባ እነዚህ ተማምነው ነበር ራያ ወረረ እስከዛ ስንት ቋንቋ ሳምንት ያሆነ ጠፋች አሁን እነዚህ ሰዎች ይያዛሉ የሆነች መጠጥ ቤት አለች አዲስ አበባ ምሳ ሰዓት ይሄዳሉ እዛ ሐሜት ነው በቃ የሆነ ቀበሌ ይጀምራሉ ሐሜት ኦፖዚት ወረዳ ላይ ይጨርሳሉ ቀን ሙሉ በቃ ገሌ ሚዲያን ሲያሙ ግለሰብ ሲያሙ እያንዳንዱ ገሌ እንደዚህ ያለኝ ከዛ አብይ አህመድም እንደዚህ ያለኝ በቃ አንዳንዶቹ ሲሰክሩ ከትግራይ የወጣበት ቀን ነው የተረገም ነው የሚሉ ሰዎች አሉ ምናልባት አብይ ይሄ ከሰማ ደግሞ የተሾሙ ስለሆነ ሚኒስትር ዴኤታ የሆነ ሰው አለ እንደዛ እያለ ዝም ብሎ ቀን ሙሉ እየሰከረም ይውል ከትግራይ ተነቅዬ የወጣበት ቀን ነው የሚያሳዝነኝ የሚሉ ብሎም ይናገራል ሚኒስትር ዴኤታ አብይ ሾሙ ያ ቃል እነሱም አይተማመኑም እሱም አያምናቸውም እነሱም ተስፋ ቆርጧል ግን ኦሬዲ ተነቅለው ስለወጡ እንትን ያዛቸው ዝም ብሎ ወደ ሰዋችን እንዴት ወደ ሰውዬ ያገዝነው የነበረ ህዝብ ነው እንግዲህ ከዚህ ህዝብ ውስጥ የወጣ በጣም ጥቂት ጉጅሌ ጀምሮ ችግር የለም እኔ የኢትዮጵያ መከላከያ ሰራዊት ነኝ ፋኖ ማርኮኛል አድዋ ዘምተን አድዋን ነፃ አድርገን የድል ቀን ነው የምናከብረው የክህደት ቀን አክብረን አናውቅም እንግዲህ ስለ ክህደት ነው አድዋ የድል ቀን ነው የክህደት ቀን ነው የካደማ ነው ስለ ክህደት ነው ትግራይ ካደችን ቲፒኤልኤፍ ካደን ቲዲኤፍ ካደን ነው ያን የሚለው አሁን ስለ ክህደት ብርሃኑ ጁላ እናንተ እኛ ሰራዊት አተን ነው ከኤርትራ ሰራዊት ጀግንነት ለመበደር ነው ወደ ኤርትራ የምንሄደው እኛ የሁላ ብላቴም ደቡብ ሱዳንም የሰላም አስከባሪ እያለን እኛ እኮ እዞችን እኮ ያሰማራ ነው አንተ አታፍርም ኢትዮጵያዊ ሆነ እንደዚህ አይነት ጥያቄ ጠይቃለህ ያለው ሰው ድምጽ እንዳሰለቻቸው ነው ቪዲዮን ማላመጣው እንደዚህ ያለን እኮ ብርሃኑ ጁላ እንዴት ብለን ነው ኤርትራ ኤርትራ ገብቷል የሚለው አንተ ኢትዮጵያ አይደለም ባለጌ ብሎ የተሳደበ ሰውዬ አሁን የአድዋ ድል እንጂ የባንዳ ቀን አክብረን አናውቅም ማን ነው ትግራይ ተንከባክበናቸዋል የሱ እዚህ ያለ በነገራችን ስለ ትግራይ ነው ያገዝነው የነበረ ህዝብ ነው እያገዝነው የነበረ ህዝብ ነው ያለው እያገዝነው ኢትዮጵያ ሰራዊት እያገዝነው የትግራይ ህዝብ ግን ይሄን ሰራዊት አግዘውም ነበር የትግራይ ህዝብ አግዘውም ነበር ይሄን ሁላ ስንት ሰብአዊ መብት ረገጣ ሲፈጽም ሴቶች ሲደፍር ማለት የኢትዮጵያ ወታደር ይሄን ሁላ አመት ትግራይ ሰሜን እዝ ምዕራብ እዝ ይሄ ምንድነው የሚባለው ማዕከላዊ እዝ በሚባልበት ጊዜ የኢትዮጵያ ወታደር ወንጀል ሳይሰራ የቆየ መስላችኋል ትግራይ ላይ ሴት አይደፍርም ነበር ይመስላችኋል የትግራይ ሀብት የተጠቀመ አልነበረም ነው መስላችኋል ትግራይ ይሄን ሁላ ወታደር ሆስት ታረክ የምን እንትን ነበር የሚጠቀመው የምን ሪሶርስ ነበር የሚጠቀመው መከላከያ ደግሞ ስለሚከፍለው እንደዛ ነው አይደለም እኮ እሱ ግን እየተጠቀመ ነው ነበር ይላል እንደ ኢትዮጵያ አይደለም የሚያስበው the fact that he was deployed in Shire የሚያስበው ለትግራይ ለመከላከል ሽረ የተመደበ ይመስላል ብርሃኑ ጁላ ሽረ ሆነ ዲፕሎይ የተደረገው ሽረ ብትሆንም ለጅጅጋም ጭምር ኃላፊነት እንዳለበት አታውቅም ትግራይ ድንበር ከሆነች
ትግራይ ሳምበዲ መጥቶ ኮረራት ነገ ጠዋት ድንበሩ ደብረ ብርሃን እንደሚሆን አታውቅም ማለት ደብረ ብርሃን ይሆናል ነገ ጠዋት እኮ አሁን የኢትዮጵያ ኢን ፕሪንሲፕል ድንበሬ ዛላምበሳ ነው ልትችላለች ግን እንጅሩ ብርሃኑ ጁላ ካኖ ትራቨል ቱ ዛላምበሳ የራሴ ነው ካለ እኮ መሄድ ነበረበት አብይ ትግራይ የኔ ነች ካለ እኮ ትግራይ መሄድ ይችል ነበር ግን እንጅሩ ነው የለም መሄድ አትችልም ነገ ጠዋት ደግሞ ደሴ መሄድ አትችልም ደሴ መቀለ ተቀምጣል ዛላምበሳ ተቀምጣል የትም ተቀምጣል ነገ መቀለ ብቻ ሳይሆን ደሴ አትገባም እዚህ አልፈቅድም ይላል ፋኖ መጥቶ እዚህ አልፈቅድም ላውንቸር አስቀምጬ ዙ 23 አስቀምጬ ኤርፖርት መጥቼ አማራ ክልል ተጠብቃለሁ ይላል ማንንም ብልጽግና አለቅላቂ ማንንም የወዴት ሹመኛ ዛላም እዚህ ባህር ዳርም ኮምቦልቻም ማረፍ አይችልም በአውሮፕላን ካለ እሺ ነው የምትለው ጌታ እሺ ነው የምትለው ምክንያቱም ሞኖፖሊ ኦፍ ቫዮለንስ የለም አቅም የለም ማለት ነው እኛ ትግራይን ስንጠብቀው ነበር እኛን ስንረዳው የነበረ ህዝብ ነው ትግራይ ህዝብ ረድተው አታውቅም ማንኛውም እንደ ኢትዮጵያ ወታደር ባህር ዳርም ተመደብ የትም ብትመደብ ኃላፊነት ነበር የምትሰራው ሰዓረ የሆነ ቦታ ሆኖ ባጫረበል የሆነ ቦታ ሆኖ አባው ታደሰ በሉት የሆነ አብርሃ ኳርታ የትም ተመድበው የኢትዮጵያ ወታደሮች ነበሩ አንተ ለትግራይ ህዝብ ብለህ ስትጠብቀው የነበረ ሰራዊት አልነበረም ትግራይ ውስጥ የትግራይ ህዝብ ነበር የሚያከብር የኢትዮጵያ ወታደር ትልቅ አክብሮት የነበረው ትግራይ ህዝብ ነው የትግራይ ህዝብ ላይ ነው ያቃል የመስዋዕትነት ትርጉም ያቃል እኔ ታጋይ ለምሳሌ ታጋይ ሲባል እኔ ልንገራችሁ ፐርሰናሊ ታጋይ ሲባል ለምሳሌ ነው በኋላ ግን የነቃውት እነ ጻርቃን ካየው በኋላ ሐሳቤ ይቀየሩ ታጋይ ሲባል የማይዋሽ ይመስለኝ ነበር አይዋሽም የፍትህ ሰው ነው 83 አዲስ አበባ የገቡ የህግና ምናምን የእንትን ሎ ኤንድ ኦርደር የሚያስከብሩ ምናምን ፍርድ ቤቶች ምናምን ተደርጎ ስለነበረ ታጋዮች ነበሩ ትክክለኛ ፍትህ የሚሰጡ ታጋዮች ነበሩ ቋንቋ ምን አልክ ምናምን ይያሉ በትግርኛ ማለት የህግ ሳይማሩ እንትን የሚሰጡት ግን እነሱ ነበር ምንም ነገር ያቆማ ሙስና ያቆ ምናምን አንተ ምንድነው ብሎ ቀጣ ፋስት የሆነ እንትን ይሰጡ ነበር ፍትህ በተለይ እዛ ሰዓት የነበራችሁ ተመልከቱ እኔ ታጋይ የሚዋሽ አይመስለኝም ነበር ድሮ ታጋይ የሚሰርቅ አይመስለኝም ነበር ድሮ በእኛ እንደዚህ ነው የተቀረጽነው ብዙ መስዋዕትነት ከፍለው የወጡ ናቸው እነዚህ በተአምር እኮ ወደ ሹመት የመጡ ናቸው እኮ ነጻርቃን ሳይታወቁ እኮ እነ ሙሴ የመሳሰሉ እኮ ቀብሮ የመጡ ሰዎች ናቸው እኮ እነዚህ እንትና ገሰሰ እኮ ቀብሮ የመጡ ናቸው እኮ የህወሓት መስራቾች እኮ ቀብሮ የመጡ ናቸው እኮ እነዚህ ይሄን ሁላ ሰው በቆመ ስንት መስዋዕትነት ስንት ወጣት ስንቦቆቅላ ወጣቱ ልጃገረዶችን ቀብሮ የመጣ ሰው ከ40 ዓመት 50 ዓመት በኋላ ስለ ሀብት ማካበት ብቻ ስለ ገንዘብ ማሳደድ ብቻ አሁን ነጻርቃን ስታዩዋቸው ይሄ ሰውነት ነው ከሰውነት የወጡ ናቸው እኮ እነዚህ ከሰውነት የወጡ እኛ ስለ ገንዘብ እንኳን በገንዘብ ስለ ገንዘብ አናስብም ገንዘብ መፈለግ ካለብን እኛ ነበር የምንፈልገው ወጣቶች ነና በገንዘብ በቀላሉ ማማመል የሚችለው ብልጽግና ለኔ ነበር ለጻርቃን አይደለም ምን ታረጋለህ ስታሪ ምንድነው በቃ እኮ እዚህ ኤምባሲ ያሉ ሰዎች እኮ ጠይቀውናል እኮ እዚህ ዋሽንግተን ዲሲ ያሉ ኤምባሲዎች እኮ ጠይቀውናል በሰው ምን ታረጋለህ እንደ ቁራ ብቻ ትጮሃለህ እንዴ ጌታቸውም ደብረጽዮንም ነጻርቃንም እንወድ ወረደም እኮ ታርቀን እኮ አዲስ አበባ ነው የሚመላለስ እኮ አዲስ አበባ እየሰራን እኮ ነው አሉ የፕሪቶሪያ ሰላም ስምምነት ተፈራረሙ ወደኛ አፕሮች ያደረጉ እንደዛ ነው ያሉ ና አዲስ አበባ ገባና በቃ ገብተህ ይሄን ከዛ ሙሉ ወጪ ተናርገን ምናምን ገብተህ ከዛ ደስተኛ ካልሆንክ መጥተህ ውጭ ተመልሰህ ትቃወመናለህ ያሉ አናደርገውም ያልኳቸው አናደርገውም ነው ያልናቸው እንደዛ ሲያረጉ የነበሩ ምን ሊያቀርቡልን እንደሚችሉ ያወቅን ነው ምን ያህል ገንዘብ ሊሰጡ ምንድነው መሬት ነው የሚሰጡ ገንዘብ ነው የሚሰጡ ለሌሎች እንዳደረጉላቸው ስለምናቀው ነው አናደርገውም ነው ያልነው እነሱ ፕሪቶሪያ በሚል ነገር ፖለቲካ ስለሆነ ፖለቲከኞች ናቸው እኔ አላደርገውም ጉዳይ አለን እጃችን ላይ የቀረ ጉዳይ አለ እሱን ፈጽሙ ነው ያልናቸው እና ይሄ በእውነት ታጋይ የፍትህ ነው መስዋዕትነት ስጋብጾት ካል አለቀ የመጨረሻ መሐላ መጨረሻ ለታጋይ ስጋብጾት ነው በሰማዕታት ስም የመጨረሻ በቃ በዛ ነው ይሄ እነዚህ መጥቶ አለቅላቂ ሆነ አረጋው በረ ሰምታችሁታል ወደ ሌላ እንዳልወስዳችሁ እንጂ አረጋው በረ የተናገረው ዛሬ ያለ ማለት በቃ ሞት ነው በቃ የሞት ነው በቃ እነዚህ በታሪካቸው የተበላሹ ማለት የተበላሸ ትውልድ ማለት እዚህ ነው ተመልከቱ
ባለ መንታ ስብዕናው ህወሓት መስራች መሆኔ ይቆጨኛል። ማን ነው? አረጋው በርሄ ነው። ስለ ሀገር ኢንተርቪው ሲደረግ ነው። ምስኪን ነው በቃ በእውነት አረጋው በርሄ በስተርጅና የሚጦረው ማግኘቱ እድለኛ ነው። በስተርጅና የሚጦር ልጅ እንኳን የለም። መንግስት ነው እየጦረ ያለ። ይሄ አሜሪካ ልጆቻቸው በደንብ ማሚ ዳዲ ብሎ በደንብ አሳድጎ ካረጉ በኋላ ሲያረጁ ሄድና አዳልት ኬር እንትን ግባ ነው የሚብሉት። በቃ ጥለው የሆነ ስቴት ይሄዳሉ። የሆነ ቦታ በአመት አንዴ እንኳን ለክሪስማስ አይመጡ ልጆቻቸው። ፈረንጆች ነው የምናገራቸው። አበሻ ይሻላል። ይሄ ግን እየተንከባከበ ነው። ህወሓት አይደለም ብልጽግና እየተንከባከበ ነው። ለምን? አረጋው በርሄ የሚባል በስም ነው፣ ስሙን እየተጠቀመበት ነው። እኔ የህወሓት መስራች በመሆኔ መንታ ስብዕና ያለው ማለት ስብዕና ይሄ ነው። እሱ የነበረበትም መንታ ስብዕና ነበረው ማለት ነው። ይሄ ሰውየው 10 ዓመት ሙሉ ህወሓት ተሸክሞ የሄደ ሰው ነው። ጎበዝ ተዋጊ ነበር፣ አዋጊ ነበር። በልኩ ይነግሩታል። ያኔ ነበር ጓደኞቹ ይነግሩታል። ግን የህወሓት መስራች መሆኔ ያሳዝነኛል አለ። ጥሩ ነው። ህወሓት ወንጀለኛ ነው በል ብትለው አንተ ነበርክ የምትመራው፣ አንተ ትጠየቃለህ ነው። ህወሓት ሌባ ነበር ብትለው አንተ ነው የምትጠየቀው፣ አንተ ነህ መሪ ማለት ነው። ህወሓት ማለት የትግራይ ህዝብ ማለት አይደለም። አንተ ነው የምትጠየቀው ማለት ነው። ወደ ፍርድ ትቀርባለህ። የሚያሳዝነኝ በነገራችን ላይ ብልጽግና መውደቁ አይደል ባልታሰበው ሁኔታ ፍጥነቱ በጣም ቀልጥፏል፣ በጣም ሄዷልና ፎርቹኔት ለኢትዮጵያውያን በጥሩ ሰዓት ነው እየወደቀ ያለው። ጥሩ ሰዓት የምሬ ነው። በጣም ብዙ መናገር አይጠበቅብኝም አሁን እና በረንዳ አዳሪ ሆኖ ይቀሩ አሉ እና አረጋው በርሄ ተመልሰው ወደ ስደት የሚሄዱ ሆላንድ ልጆቹ አይቀበሉት። በዚህ ሰዓት ብቻ መኖር ለምዷል። ልጆቹ አድጓል። እንደሱ አይነት ደግሞ አሉ፣ በጣም በየጥጉ አሉ። የህወሓት መስራች በል ሂድና ተናገር፣ ህወሓት ስደባት፣ ዘራፊ ነች ምናምን ነች። አሁን የቀረው ምንድን ነው? እኔ ህወሓት መመስረቴ ይቆጨኛል ይላል። እኔ አንዳንዴ በለዋም ተመልካቾች አሜሪካ ታሪክ ሰርታለች። ኢራን ሄዳ ከኢትዮጵያ ጋር ላልነጻጽረው ብዬ በእውነት እንዴት ኩራት እንደሚሰማ እኔ እንዴት እንደ ደስታ እንደተሰማኝ በጣም ነው የኮራሁት። ማለት ጦርነቱ እንደዚህ አይነት ኢራን አንድ ሉዓላዊ ሀገር ላይ ሄዶ እንደዚህ አይነት ማድረጋቸው ብዙ አሜሪካ ያለው ቁጭትና ንዴት እና የዜጎች ተቃውሞ የምታውቁት ነው። ግን የአሜሪካን ጀግንነት የአሜሪካን የወታደራዊ እንትናቸውና ለዜጎቻቸው የሚሰጡት ዋጋ ግን በእውነት እንዴት ደስ እንደሚል ሁሉም አንድ ፓይለታቸው ተመቶ ሁለተኛው ፓይለት እንደዚህ ሲመታ እንዴት አድርጎ ያን ፓይለት ለማዳን የተሰማራው ሰራዊት የተሰማራው ሄሊኮፕተሮች ኢራን እንደተመታች ዋጋ ኦልሞስት በጣም ብዙ እንደወደቀች የምታዩት ሄሊኮፕተሮች መሬት እየሄዱ ነው ሲፈልጉ የነበረው የወደቀውን ፓይለት ለመፈለግ በክላሽ ይተኩሱባት ነበር። ኢማጂን ተመልከት ሀገሪቷ እንዴት አድርጎ እንዳዳከሟት የምታዩት ክላሽ በሄሊኮፕተሮች ክላሽ ይተኩሱ ነበር። እኔ አውጥተው ነው እንደዚህ ፓይለቱን የወሰዱት። ይሄ ቀላል ኦፕሬሽን አይደለም። የሚገርም በጣም ብዙ ወታደር አካባቢ ያለ ሰው ምን አለ አሜሪካዊ በሆንኩ የሚያስበሉ ምን አለ የአሜሪካ ወታደር በሆንኩ ምን አለ የአሜሪካ ዜጋ መሆን በሆን የአሜሪካ ፓስፖርት ምን አለ በኖረኝ። አሁን ከባጫ ጋር እናወዳድረዋለን። አሜሪካውያን ስንት ሺህ ኪሎ ሜትር ሄደው አንድ ፓይለታቸውን ለማዳን ስንት ኦፕሬሽን የሰሩት እና they managed it። ባጫ ደበሌ እንወሰደው 20-30 ሺህ ሙርከኛ አሰልፎ ካደ ነው አለ። የኢትዮጵያ ወታደርም ይሄ ዛሬ ቀደም ብዬ ያሳየኋቸው ይሄ ሰውዬ ተመልካቾች ኮሎኔል ነው፣ ሌተና ኮሎኔል ነው። እናት አለው አባት አለው፣ እርግጠኛ ነው ወላጅ ነው፣ የሰው ልጅ ነው፣ ኢትዮጵያዊ እኮ ነው። ይሄ ኮሎኔል ልብስ ለብሶ ሲቪል ልብስ ለብሶ እኮ ሲቪል ነው የሚመስለው፣ እንደኛ በቃ እንደኛ እኮ ነው። ወታደር እኮ ወታደር ሆኖ የተፈጠረ እኮ አይደለም። አንድ ወታደር ዘመዴ ነገረችኝ። ወደ መከላከያ ከኤርትራ ጦር ጋር ሄዶ ወደ አድዋ አካባቢ በሄደበት ጊዜ የመጀመሪያ ዙር ምናምን በዚህ ሲሄዱ ሙሉ በቃ መሄጃ አጣና ዞረን በሆነ ቦታ መጣን አለች። ከመቀለ መጥተው ነው ከአዲስ አበባ ሄደው ኢንፋክት። ከዛ ከየት ነው የመጣችሁ ስለን አለ ወታደሩ ቤት በኩል እንግባ፣ የሆነች ከተማ ለመግባት ቤት በኩል እንግባ ብለን ወታደሮች ይደፍራሉ ስለሚባል በዛ ሰዓት ገና እንደገቡ ነው በነጋሽ ላይ መድፈር ጀመረ። ወዲያው እንደገቡ ነው መድፈር ጀመረ ወዲያው። ከዛ ቤት በኩል እንግባ 3 ነን አለች፣ 3 ሴቶች ነን፣ ቤት በኩል እንግባ። 5 ቀን ሙሉ እንደዚህ የተንከራተት ነው አለን። በየገጠሩ በመድፍ እየመቱት ከተማውን ገጠሩን እየመቱ
በቃ እየዞርን ቆየናለች እና ቀለል ሲል ልንገባ ስል ቤት በኩል ንግባ ስል ሰው ጠየቅናለች። አዛዡ ቤት በኩል ነው፣ በአዛዡ በኩል ንግባ አልናለች። አዛዥ ሆኖ አዛዥ ማለት ሲኒየር ነው፣ አይደፍረንም ነው። ወታደር ተራ ወታደር ካገኘን ይደፍረናል። በአዛዡ በኩል አዛዡን ፈልገው ቤት በኩል ሰውን ጠየቅ። ሰው አጠያይቀው የአዛዥ ዋና አዛዥ ቤት በኩል ነው ያለው፣ በሱ በኩል ንግባ አልናለች። ተመካከረው ሲሄዱ የነገረች ነው። እኔ ማረሰው ሁሌ ማረሰው። ከዛ ምን ሆናችሁ ነው? ከዛ እዚህ አካባቢ ስኳር ቡና ምናምን የሆነ ብር ምናምን የሆነ ይዘናል አለች። ያኔ እንደተከፈተ ነው ሄዱና ይዛችሁ ምናምን ትራንስፖርት ምናምን ተከፍቶ ነው ከቆላ ተንቤን ከገቡ በኋላ ነው። ምን ሆናችሁ? በዚህ በኩል ከየት ነው የመጣችሁ? ከመቀለ። መቀለ በዚህ በኩል ነው እንዴ አለን አለች። አይደለም ስንሽከረከር ነው ሰንብተን ነው እዚህ አካባቢ ጦርነት ሆኖ በዚህ በኩል ዞረን በዚህ በኩል ሰንብተን የመጣ ነው። ሰው እኮ ተቸገረ እኮ ምን እናድርግ በእናትህ ለምንድን ነው የምትፈሩን ግን አለኝ አለች። እኔ እኮ ወንድምሽ ማለት ነኝ። ይሄ ዩኒፎርም አውጥቼ እኮ የዛሬ 10 ዓመት እንዳንቺ ሲቪል ነበርኩኝ። 10 ዓመት ነው መከላከያ ከገባው። ይሄ እኮ እንዳጋጣሚ ሆኖ ይሄ ነገር ህዝባችን ላይ እንደዚህ ፈረደብን እንጂ እኮ እኔ እኮ ወንድምሽ ነኝ እኮ እዚህ ነበርኩ ምድቤ፣ በሰላሙ ጊዜ እዚህ አካባቢ ነበርኩ ምድቤ አለኝ አለች። አትፍሪ በቃ አትፍሪ በቃ እኔ እኮ ይሄን ልብስ ባወልቀው ሲቪል ነኝ፣ አትለይኝም እኮ ካንቺ ጋር አልለይም እኮ ሲቪል ነኝ እኮ አለ። እውነት ነው። ባጫ ደበሌ የኢትዮጵያ ወታደር እንደ ሰው አየው። ይሄ እንደዛ አሁን ቀደም ያልኳቸው ይሄ ዛሬ የአማራ ኃይሎች የወሰዱት የማረኩት ኮሎኔል ሲቪል ቢሆን ምንም ሰው ማለት ነው። ይሄ ሲኒየር ኦፊሰር ነው፣ ሌተናል ኮሎኔል ነው። እንደ ባጫ ደበሌ ሌተናል ሲኒየር ኦፊሰር ከሻለቃ በላይ ከፍተኛ መኮንን ነው የሚባለው። የዚህ መማረክ ለባጫ ደበሌ ምንም አይደለም፣ ምንም አይደለም። እንደዚህና ፊልም አያረጉትም። ብዙ ኮሎኔል አለና ነው የሚሉት እነሱ የሚሉት። ባጫ ደበሌ የአሜሪካ በኢራን እና የትግራይ እናስታውሳችሁ ይህን ሁላ ሙርከኛ ተሰልፎ ውሸት ነው ኃይሌ ገብረስላሴ ነው ያለበትን ጉዳይ ላስታውሳችሁ። ሌሎችም ነገሮች ሊሉን ይችላሉ። ሌሎችንም ነገሮች ልክ እንደ ምርኮኛው ማለት ነው። አይታችኋል። የምርኮኞች የዶክተር ኃይሌ ገብረስላሴ ምንድነው የታላቁ ሩጫ ከአንድ ሀገር ወሰዱና ያንን በፎቶሾፒንግ ሰሩትና ሬንጀር አልብሰውት ይሄን ሁሉ ወታደር ማድረግና ነው። ጠቅላላ ኢትዮጵያ ወታደር እኮ ነው የላትም ኢትዮጵያ ወታደር። ስለዚህ እንዲህ አይነት ድሮ ውሸታሞች ናቸው። በውሸት ነው ያኖሩን፣ ውሸት ነው ያደነቆረን። ዛሬም በውሸት ያደነቆረናል። ስለዚህ ፎር ግራንት ለአንዴና ለመጨረሻ ጊዜ የነሱ ፌስቡክ ላይ አይቶ የሆነ ነገር ወይም ፌስቡክ ወይም የሆነ ነገር ላይ አይቶ ያን ላለማመን ወስኑ። ከእባብ ልጅ እርግብ አታገኙ። ከእባብ ልጅ ምንም አይገኝም ነው ያለው። ከእባብ ልጅ ያው የነሱ ፌስቡክ አትዩ፣ የምናምን አትዩ። ምንም የነሱ ፌስቡክ ማለት የዲጂታል ወያኔ ፌስቡክ ነው። የኛ አይነት ፌስቡክ ማለት ነው። ዛታ ውሸታቸው ነው። እንደዚህ ሲሉ አትዩ፣ እንደዚህ ሲሉ አትዩዋቸው። አስረስ ማረ ዳምጠ ፎሎ አታድርጉ። አስረስ ማረ ዳምጠ ነው ፎሎ የማይደረገው። አስረስ ማረ ዳምጠ ፎሎ አማራ ምን ታደርጋለህ? ፌስቡክ ላይ ምን ታደርጋለህ? ፎሎ አድርገው፣ ተከታተለው ማለት መረጃ ታገኛለህ። ስለ ኢትዮጵያ ወቅታዊ ሁኔታ፣ ስለ መከላከያ፣ ስለ ራስም፣ ስለ ህልውና ጭምር ፎሎ ታደርጋለህ። እኔ ፎሎ አድርጉኝ አልሉም። እኔ ፎሎ አድርጉኝ ብዬ ፕሮሞት አላደርግም ቴሌቪዥን ላይ። ቢያንስ ማን ፎሎ ማለት እንዳለበት ህዝቡን ማወቅ ያለበት። እገሌ የኔ ጠላት ነው፣ እገሌ ወደ ጠላት ፎሎ የምታደርገው እኮ ወዳጅ ብቻ አይደለም ወንድሜ። እኔ እኮ ማአት ፎሎ የሚያደርጉኝ አሉ፣ ግን ገጀራ የሚመኙልኝ አሉ እኮ ገጀራ። ምን ጥርጥር አለው? ይሄ ፎሎ የሚያደርጉ ሁሉ ወዳጅ ብቻ አይደለም፣ ጠላትም ነው። ምን እያደረገ ነው ብሎ እኔም ብሎክ ማላረጋቸው ሰዎች አሉ። ለምን? የእኔ ሳክሰስ ማየት አለባቸዋ። እኔ ሳክሲድ ሳደርግ ተከታትለው ወይኔ ሄደ እኮ ማለት አለባቸው። ብሎክ አላረጋቸውም። የእኔ ሳክሰስ ማወቅ ያለባቸው ሰዎች እኔ ውጤታማ ሲሆን እንዲከታተሉኝ ብሎክ አላረግም። ይሁኝ በደንብ አድርገው ይሁን ዘጋጣሚ ማለት ነው። ባጫ ደበሌ ተሳስተሃል፣ ፎሎ አታርጓቸው፣ አትስሟቸው። እነሱ የሚለው የተሸነፍን ስለሆነ አሸናፊዎችን አትከተሏቸው፣ አትስሟቸው ነው። ይሄ ከአሜሪካ ወታደር ጋር ተመልከቱ። ይሄው ኃይሌ ገብረስላሴ ምስኪኑ ሰውዬ በየሄደበት ስሙ እያነሳ ነው። ኃይሌ ገብረስላሴ ሩጫ ነው ይላል። የአሜሪካ ወታደር ለፍለጋ ግን ሄሊኮፕተሮች ወርደው ነበር።
የሚፈልጉት ወርደው ነበር የሚፈልጉት እንዴት እንዳፈለጉት አለ ወይ ጂፒኤስ ነበረው ማለት ነው ወይ የሆነ ነገር ነበረው ወዲያው ነው በጂፒኤስ ነው የሚያገኙት አገኙት ባጫ ደበሌ የካደው ነው ይሄን ሁላ ሺዎችን ከዶ አንድ ዜጋ የስብና የኢትዮጵያ ወታደር ምን ማለት እንደሆነ ጭምር ማለት ነው ንገሯቸው መከላከያ ያላሉ ወንድሞቻችሁ ንገሯቸው በቴክስት ሜሴጅ በዋትስአፕ ነው በኖርማል ነው እየደውላችሁ ገንዘብ እየላኩላችሁ ለችግርም ቢሆናቸው ማምለጫም ቢሆናቸው ምን ይሄ መንግስት የሞተ መንግስት ነው የሞተ መንግስት መሆኑ አብይ ራሱ ያውቃል ምንድነው የሚያደርገው አብይ አሁን በእውነት ነው ተመልካቾች ይሄ ሰውዬ ፑሽ አፕ ነው የጠቅላይ ሚኒስትሩ ፑሽ አፕ አደስ እኮ ነው ፋና ቴሌቪዥን ምስኪን ይሄ ሰውዬ ፑሽ አፕ ይሰራል ችግር የለባቸውም እነዚህ ሰዎች ኮሎኔሉ ደግሞ ይሄው ዛሬ የተማረከው ተመልከቱ ኮሎኔሉ የዚህ አለቃ ደግሞ የበላይ ኃላፊ ደግሞ ጠቅላይ ሚኒስትሩ ፑሽ አፕ ይሰራል ችግር የለባቸውም የኢትዮጵያ ቴሌቪዥን የኢትዮጵያ የጠቅላይ ሚኒስትሩ ፑሽ አፕ ፑሽ ቢተረጉም በአማርኛ ተተረጉም ፑሽ አፕ የሞተ ሀገር የሞተ መንግስት እንደዚህ ነው አንድ የዚህ ተባባሪ ኬሪያ ኢብራሂም እንወሰዳት ዛሬ ኬሪያ ኢብራሂም ከባጫ ወደ ኬሪያ እንለፍ አጋጣሚ ግጥጥሞሹ ደግሞ የሚገርም ነው ግጥጥሞሹ በጣም የሚገርም ነው ባጫ የኬሪያ ደግሞ ምን ይላል ኬሪያ የባንዳ ስብስብ ነው አብይ የወሰደው የምሬ ነው የባንዳ ስብስብ ደርግ አምባገነን ነው እንለው ነበር አለች ደርግ አምባገነን ነው ብለናል እና አምባገነን አልነበረም ደርግ ነበር እንጂ ምን ጥርጥር አለው ብልጽግና አምባገነን ነው ብለናል እንለው ነበር እኛ እዛ ሆነን ውሸት ነበር ህገ መንግስት ሊያፈርስ ነው እንደዚህ ሊያደርግ ነው ብለን የትግራይ ህዝብን እናሳስተው ነበር አለች አሁን የትግራይ ህዝብ ማስማት ያለብህ ማወቅ ያለብህ ይሄ መንግስት አምባገነን አይደለም ጉድ እኮ ነው ኢትዮጵያ ዜና አገልግሎት ስሙ በትግርኛ መስማት መናደድ የምትፈልጉ በተለይ ለመናደድ ጊዜ ካላችሁ ኢትዮጵያ ዜና አገልግሎት ተመልከቱ ለመናደድ እቅድ ካላችሁ ብቻ ከ8 ዓመት በፊት የነበረ ህገ መንግስት እኮ ነው አሁን አብይ ስልጣን ላይ ያስቀመጠው ያ ህገ መንግስት ነው ህገ መንግስት ሳይቀየር እኛ እንግዲህ አምባገነን እንለው ነበር ወደ ጦርነት ገባን እኛም እኔ እሷ የጦርነቱ አካል ሆና ተናገረች ራሷ እንደታጋይ ነው ቆላ ተንቤን ገብታ እንደወጣች ነው የምትመስል ራሷ የምታደርገው እና እኔ አሁን እንደዚህ ብዬ የምናገረው ነገ ጀግና መሆን ነው ትላንት አምባገነን ነው አብይ አምባገነን ህገ መንግስት ሊፈርስ ነው ብዬ የትግራይ ህዝብ እንትን በማድረጌ ጀግና ዋዕሮ ተባልኩኝ አሁን ግን ነው በማለቴ ባንዳ ተባልኩኝ ይላለች ዋዕሮ ተባለችው የጀነራል ሰዓረ መኮንን የአስከሬን ሽኝ ስራ ሚሊዮን አዳራሽ ላይ እንደዚህ ያለችበት ቀን ነው ከዕወቴና ያለችበት ቀን ነው በዛን ሰዓት ማን ነው ፊል ያላደረገው በጣም ነው ፊል ያደረኩት በጣም ሰዓረ እንዴት እንደጠፋ ስለምናቅ ነው የትግራይ ህዝብ ስለገባው ነው የሰዓረ መስዋዕትነት እያንዳንዱ ቤት ያንኳኳ ሐዘን ነው የመለስ አይነት የነበረው መስዋዕትነት የመለስ መስዋዕትነት እያንዳንዱ ኢትዮጵያዊ እያንዳንዱ ትግራዊ ጋር የነበረ መንፈስ ነው እያንዳንዱ ኢትዮጵያ እንኳን ባለለም በተለይ ትግራይ አካባቢ ዝም ብሎ 99.9% ዝም ብሎ በቃ እልም ያለ እሳት ውስጥ እና አረጋው በረን ሳልጠቅስ ነው ፐርሰንት 100% አለለም የመለስ መስዋዕትነት ያወቀው አብዛኛው ኢትዮጵያ አሁን ነው በቅርብ አሁን ነው ኑሮ ቡሌ አሁን ሲጎልበት ነው ኮምፔር አንድ ኮንትራስት ማድረግ የጀመረው አሁን ቲክቶክ ላይ ምናምን እንጂ በደም ፊል አላረገው ማአስ አለ ፊል አላረገው ሰው አለ በዛን ሰዓት እኔ ይገባኛል አሁን ነው ገና መለስ አሁን ነው አሁን ተሰዋ ነው አሁን ገና አሁን ፍሬሽ መስላችኋል አሁን ለነሱ ለኛ ፍሬሽ አይደለም ፔንፉል ነበር ይሄ ወዴት እየሄደች እንዳለ እያየ ነው እና ሌሎች ደግሞ እንዴት አድርጎ እንደተጠቀመበት አይተናል ኬሪያ ቂም ያው እውነት ነው ኬሪያ ባንዳ ነች ማለት ይደብራል ይሄ ቋንቋ ኬሪያ ባንዳ ነች ስራ አስፈጻሚ የህወሓት ስራ አስፈጻሚ ሆኖ ማማ ላይ ተቀምጣ የነበረች ከግብርና ተወካይ ግብርና ገጠር ቀበሌ ጣቢያ ምናምን ያሉት ከዛ ተነስቶ አባይ ፀሐይ አባይ ወልዱ ቡና አፊ ቡና ምናምን እዛው ሚስቱ በሌለችበት ሰዓት ቤቱ እየሄደች አንዳንድ ተተከታ ምሰራ አገልግሎት ምሰጥ ብዙ ነገር ከዛ በኋላ ካድሬ ማዕከላዊ ኮሚቴ ስራ አስፈጻሚ ያደርጉ ነው የወሰዷት ለዛ ነው ከዛ ስራ አስፈጻሚ ፌዴሬሽን ምክር ቤት ሆና መቀለ መጣ በቃ ጥላ መጣች በአፋር በኩል ጥላ መጣች ተባለች ማንማ እኔ ሄጂ ያልኳት አላልኳት እና የመጨረሻ ሁሉም ነገር
ግፋ በለው ስትል ቆይታ መጨረሻ አባቴ ታመውብኛል ብላ ባጥር ዘላ ብላ ይጠፋች ነች። ዝም ብላ አይደለም የጠፋችው መሰረታዊ የሚባል የሰማነው ነው። እሷ ማስተባበለው አታውቅም። በጣም መሰረታዊ የሚባል ዶክመንት ነው ይዛ ሄደችው። እንደምታውቁት ደግሞ እዚህ ጋር ሙስሊም እህቶቻችን የሚያደርጉት የሚለብሱት እንትን አለ አይደል? እዚህ ጋር ሂጃብ ነው እንደሚባለው እዛ ሳይቀር የሰውየው ኮሚኒኬሽን ማቴሪያል ነው ይዛ ስትገባ የነበረችው። እኔ አይደለም ያልኩት ብልጽግና እኮ ነው። ማን ሚኒስትር ዴኤታ አብይ ያባረረው ሚኒስትር ዴኤታ ፍትህ ሚኒስትር የነበረው አብይ ያባረረው ሰውዬ ማንዳባ ነው ማንዳባ የሚባለው እሱ ሲናገር የተሰማው እኮ በድምጽ አለ እኮ ድምጽ እኮ አለን እኮ እንደዚህ አድርጋ አብይ ልኳት አሳይመንት ተሰጥቷት ስትሰራ ነበር እኮ ነው ያለው እኮ። እሱን ያልሰማ ትግራይ አለ እንዴ? ድምጽ አልሰማንም በሉና ነገ ላምጣላችሁ እዚህ አልሰማንም በሉ ነገ አለ የተቀረጸው አለ ሰውየው ሲናገር እንደዚህ አድርጎ አብይ የሰጣት አሳይመንት እዚህ ጋር እንትን አድርጋ መቅረጫ እንትን አድርጋ ሙሉ ስብሰባቸው እየተሳተፈ ነበር ስትልክ ነው የነበረችው ለብልጽግና እና ባንዳ ነች ማለት ነው። ሙሉ ባንዳ አሁን መታ ጀግና ማለት ትፈልጋለች። ባጫ ነው የበደለ በነገራችን ላይ በመጀመሪያው ነው ባጫ ነው የኛ ኃላፊነት የምትሰጠው ለባጫ ነው። ለማንኛውም ግን እናድምጠው። በትግርኛ ነው ይዘቱ እሱ ነው። ባገነናው ስርዓት ደርጊ ፋሽስታዊ ከለመለ ንብል ነርና ሕዚ ድማ ባገነን ስርዓት ብልጽግና ንብል ስርዓት ታይ ዓይነት ስርዓት ይዘሎ ናይ መን ስርዓት ይዘሎ ሓደ ፓርቲ ወይ ድማ ሓደ መንግስቲ ስርዓት ቀይሩ ዝበሃል ቅድሚ ኩሉ ልዕሊ ኩሉን ሕገ መንግስትን ተቀይሩ እዩ። ሕዚ ዘሎ ፌደራላዊ ስርዓት እቲ ህዝቢ ትግራይ ዝተቃለሰሉ ቅድሚ ሕዚ እኳ እንታይ ኢና ንብል ነርና ነላዓሎ ነርና ሕገ መንግስቲ ከፍርሱ ይመፅዩ ፌደራል ስርዓት ፍሪሱ አሃዳዊ ስርዓት ክምስርት እዩ ኢልና እቲ ህዝብና ላዒልናዮ እዚ ሕዚ መፅዩ ዘሎ አንጻር ሕገ መንግስትን አንጻር ፌደራል ስርዓት እዩ ኢልና ፌደራሊስት ኃይል ዝበሃል እውን ክጣየሽ ኣለዎ ኢልና ብዙሕ ዕቐት ከድና ኣብ መንጎ ተዓወትናን ማለት እዩ። ግን ሕዚ 8 ዓመት ገይሩ ሕገ መንግስት ኣሎ 8 ዓመት ገይሩ እቲ ንሕና ንሃለና ዝተጣየሸን ዝሃነፅናዮን ስርዓት እዩ ዘሎ ማለት እዩ። ስለዚ ሕዚ ማንም ሰብ ክዕሸ የብሉን ህዝቢ ትግራይ እውን ክዕሸ የብሉን ብዝኾነ ይኹን መዐቀነ ስርዓት ሻዕብያ እንመርጾ ለመንገድ የለን ብዝኾነ ይኹን መዐቀኒ ምክንያቱም ቅድም ሕዚ እውን በቃ ፌደራል መንግስቲ ጸላእ ህዝቢ ትግራይ እዩ ከጥፈና እዩ ኢልና ኢና ኩላትና ኸይድና ኩላትና እውን ላብ ጦርነት ኣቲና ማለት እዩ። እሽል ህዝቢ ትግራይ ኣጥፊኡ እንታይ ጥቕሚ ክረክብ ሕዚ ምናልባት ሓሳስ ክበሃል ይኸውን እየ ፖለቲካ ዘይርዳእ ክበሃል ይኸውን እየ ግን ትማሊ ጸላእ እዩ ኢለ ህዝቢ የላዒለ ዋዕሮ ተባሂለ እየ ጀግና ተባሂለ እየ ግን ህዝቢ የድሓን ክውን ሕዚ ግን ዝሓሳብ እዚ ዘዕሎ ዘለኹም ሕዚ ተጸሪፈ ጽባሕ ጀግና ክኸውን ምእንታን እዩ። አሁን ዛሬ ተሰድቤ ነገ ጀግና ብባላለሁ። የትግራይ ህዝብ ለምንድን ነው ይሄ መንግስት ጠላታችን ነው ይሄ ወደ ጠላት ብልጽግና ጠላታችን ነው እያለ ትግራይ ህዝብ ማወቅ አለው። እንደዛ ምን ነው ትላንት እንደዛ ብለናል። ዛሬ ትግራይ ህዝብ ለምንድን ነው ከአማራ ለይቶ የሚያየው? ብልጽግና እኮ ትግራይ ህዝብ በልዩ እኮ ያየውም እኮ ትላለች። ከአማራ ከኦሮሚያ ከ12 ክልሎች ለብቻ ትግራይ ለምንድን ነው የሚጠላት ብለን መጠየቅ አለብን። ተጋሩ መጠየቅ አለባቸው ነው የምትለው። ህገ መንግስቱ እኛ ያስቀመጥነው ድሮ የዛሬ 8 ዓመት የነበረ ህገ መንግስት ነው ያለው እዛው ነው ያለው እሱ ራሱ እኮ ነው አለች ኬሪያ ኢብራሂም ነች የህወሓት ቀድሞ ስራ አስፈጻሚ። ህወሓት የጀን ያገኘው ማለት አለበት የጀን ያገኘው ምድረ ልቅምቃሚ አስቀምጦ ህወሓት እዚህ ለመድረስ አሁን የተቋመ ህወሓት ምን ላቸው አሁን ስሙ ነው ይዘ የቀረው እንጂ እኮ እነዚህ ሰዎች ነበሩ። ጌታቸው ነበር ስራ አስፈጻሚዎች ነበሩ እኮ ፈላጭ ቆራጮች ኦምቢያፍ እናቴ ላይ ነበር እነዚህ ሲወስኑ የነበሩት እኮ ወንድሞቼ ህዝቤ ላይ ነበር እነዚህ ሲወስኑ የነበሩት። እነዚህ እጅ ያወጡ ሲወስኑ የነበሩ እጆች ናቸው እነዚህ ምላሶች ናቸው እነዚህ። እና ይሄ ህገ መንግስት ጥሩ ህገ መንግስት አሁን አለ። ይሄ ህገ መንግስት ምንድነው የሚለው? ትግራይን ውረር ይላል። አከራካሪ ነው እያለ ግማሽ የትግራይ መሬት ፌደራል መንግስት ነኝ ማስተዳድረው በፍጹም እዚህ አካባቢ አትመጣም ብሎ 1 ሚሊዮን ህዝብ ፈጅቶ 1 ሚሊዮን ህዝብ አፈናቅሎ ሉዓላዊነቱን ወስዶ
አፈርድም ያበላው በጀት አለቅም ነዳጅ አልሰጥም ብሎ የሚያሰቃየው ህዝብ እኔ ካማራ ምንድነው ለኔ ለብቻ የሚጠላበት ምክንያት የለም ኮሮሞ ለይቶ የሚያይበት ምክንያት የለም ብሎ የትግራይ ህዝብ መጠየቅ አለበት ስሙ ለስሙ ነው ፕሮፓጋንዳ ነው የተሰራበ ያለው ብላ ለቀቀችበት የራሷ ጉዳይ የቲፒኤልኤፍ እንደሆነ የራሱ ጉዳይ ነው ቲፒኤልኤፍ ምን ገጥመው ጊዜ አለ አሁን አይደለም ትንሽ ወራት እንሰጠዋለን መለስበታለን እድሜና ጤና እንሰጥ ይስጠን ምንለው ነገር አለ እድሜና ጤና ሁሌም እናገረዋለን ለዚህ ሚዲያ ላይ ለመቆየት እድሜና ጤና ይስጠን እነዚህን ችሎ ተሸክሞ ሲሄድ የነበረ መዋቅር የማን መዋቅር ነው እናጠረዋለን ይሄም የበኩላችን አስተዋጽኦ እናደርጋለን ባንችለውም እንታገለዋለን የነዚህ ችግር የለውም ዴድ ኦን አራይቫል ናቸው እነዚህ አረጋው በርሄ ይቆጨኛል ያለበት እኮ አረጋው በርሄ የህወሓት መስራች መሆነ ይቆጨኛል ይላል አንተ ትግራይ መሆነ እኔ ይቆጨኛል ትግራይ ነው አረጋው በርሄ ተብሎ አድዋ ሲባል ያመኛል እኔ የትግራይ ብሔር አከፋፋይ ባልሆነም አይደለም ግን ያመኛል እኔ ወንድሞቼ እነዚህ ይሄን ሰውዬ በሚመራው ድርጅት መሰዋታቸው ያን ያመኛል የእናቴ ልጆች አባቴ ልጆች በዚህ ሰውዬ በሚመራው ድርጅት መሰዋታቸው አንድ ልጅ ሳይወልዱ አንድ ልጅ ሳይተኩ ለትግራይ መሄዳቸው ያመኛል እና ጉዳይ አለ አሁን ወደ ዘና የሚያደርግ ወደ ብልጽግና ካድሬ እንሂድ ማን የሚባል የሰሜኑ ይደርመስ እንጂ የማዳጋስካሩ እንደርስበታለን ያለው ግርማ ሴፉ ወደሚባለው ግርማ ሴፉ የሆነች ፎቶግራፍ አለ ይሳቃታል ከዚህ ጉርድ ፎቶ ግን በደንብ ሳይጸዳዳ ነው እዚህ አካባቢ የጽዳትና ምናምን ቢሮ ኃላፊ ኮን አዲስ አበባ ያዳነች አበቤ የጽዳትና የሆነ ቢሮ አላል የጽዳትና ምናምን ጋሼ አበራ ሞላ አይነት ሰው አይደል እሱ አይደል ሹመቱ ግን ራሱ ፎቶ ሲመጣ ወደ ፓብሊክ ነገር ሲመጣ የነገር አለ በየቀኑ እዚህ ስክሪን ላይ ሲመጣ እንኳን እኛ ብዙ ይሄን ያክል እንከን ያለው ሰው የለም ግን ይሄን በጣም ተጠንቅቀን ነው የሚመጣው ወደ ስክሪን ሲመጣ እንኳን የሰው የሹመኛ ማለት ነው እና በተለይ ደግሞ የጽዳት ቢሮ ኃላፊ ስትሆን አሁን ይሄ ሰው የሰሜኑ ይደርመስ እንጂ የማዳጋስካሩ እንደርስበታለን ያለ ሰውዬ አሁን ማዳጋስካር ሆኖ ቁጭ ከማዳጋስካር በላይ ሆኖ ቁጭ አለ ማዳጋስካር ማለት ማን እንደሆነ ታውቁታላችሁ ማን ብሎት እንደተናገረው ፖፑላር ነች ያቺ ንግግር የሌለው ትግራዋይ ኦሮሞ የለም እርግጠኛ ነኝ አክቲቪስቶች አለችን እያንዳንዳቸው ትግራይ ይደርመስ እንጂ ለኦሮሞዝም እንደርስበታለን ያለው አብይ ግን ችግር የለበትም ኦሮሞን አብጠልጥለሃል ሰድበሃል ወይ ምናምን ችግር የለበትም ለኔ ተጠቅመኛለህ ነው ጉዳዩ ትግራዋይ ከየመን የመጡ ናቸው አረቦች ናቸው ዲቃላዎች ናቸው ቢል ችግር የለበትም ይሄ ከማዳጋስካር የመጡ ናቸው እኮ ኢትዮጵያውያን አይደለም ናቸው ቢልም ችግር የለም ይሾመዋል ለአብይ ከተጠቀመው ብቻ ነው ለአብይ ካልተጠቀመ የእናቱ ልጅ ለምን አትሆን የእናቱ ልጅ ለምን በፍጹም አይፈልገው የሽግግር መንግስት በተመለከተ አሁን ፋርሴ ቦላ የብልጽግና ፋርሴ ቦላ የምትከታተሉ ኮን በጣም ሰፊ ነው ያለው ካበሬጁ ትላንት የነበረው አይታችኋል በጣም ብዙ ተመልካች ነበር በጣም ብዙ ተመልካች ኢትዮጵያውያን ተስፋ የሰጣቸው ለካ ብልጽግና በእንደዚህ አይነት ድም ጭምር ዝም ብሎ በቀላል ነገር ይደነግጣል ኦንላይን በቲቪ አይቶት በዩቲዩብ ላይ አይቶት እንደዚህ የሚደነግጥ መንግስት የሽግግር መንግስት ለብልጽግና ሚኒማም ነው እኔ ለምሳሌ ሽግግር መንግስት ይሄ መንግስት የሽግግር መንግስት አካል መሆን አለበት ብለው የሚያምኑ ናቸው ይሄ አሁን ነበር ለዛ ነው the prime minister himself was invited እንደማይመጣው ቆይሆነ ግን ለይስሙላም ቢሆን ጋብዘውታል ወደዛ እንዲመጣ አብይም እና ተጋበዝ ተብሎ እኔ ለምሳሌ እኔ እንደኔ አይነቱ ቢሆን እኔ ይሄ ሰውዬ መደረመስ ነው ያለበት እንጂ የሽግግር መንግስት አካል ሆኖ መቀጠል አይችልም እና ሚኒማም የነ ልደቱ አያለው ትላንት የነበረው እንትን ነገዱ ምናምን በጣም ብዙ ነው የተገኙበት እና አምባሳደር ፍስሐ አስገዶም በጣም ብዙዎች የተገኙበት ነው ሲዝ እንዲሆኑ እና በኢትዮጵያ ላይ ተጽዕኖ ፈጣሪ የሚባሉ ሲቪክ ኦርጋናይዜሽንስ ፖለቲከኞች ነው የተገኙበት ያ ቃል ደግሞ አደረጃጀቱ ከባድ ነው የአብይ አህመድ የንግስና ቀን በአራት ደግሞ አሜሪካ ወጣችው ሪፖርት ደግሞ ተመልከቱ የኢትዮጵያ ሴኩሪቲ የለም ቀይ በቀይ አድርጎ ኢትዮጵያ ከባድ ነው ሁሉም ጋር ተሄዱ ትግራይ 100% እንዳትሄዱ አማራ 100% እንዳትሄዱ ብሎ ቁጭ አረጋች አብይ ደግሞ ኢትዮጵያ ሰላም ነች የሚል ሰው ነው አሜሪካ ምናልባት ቀኑን ቆጥራ በዚህ ዕለቱ ነው ሄዳ ቦምብ ያፈነዳችበት
እና ዝም ብሎ ግጥጥሞች ነው የአሜሪካ ሪፖርት ግጥጥሞች ነው ብዬ አላስብም። እና ይሄ ከፋርሴ ብላዎች አንዱ ሆኖ ለምንድን ነው የሽግግር መንግስት ብሎ ዲቤት ሲያደርግ አገኘ ነው ተመልካቾች አገኘ ነው። የሽግግር መንግስትን በተመለከተ የሽግግር መንግስት የሚሉ ሰዎች የሽግግር መንግስት አቋቁመው አገር ለማፍረስ ያቀዱ የአገር ጠላቶች ፕሮጀክት ነው። የአገር ጠላቶች ፕሮጀክት ነው። እኔ ፌስቡክ ላይ ጻፍኩታል። እነዚህ የሽግግር መንግስት እናቋቁም ያሉት ሰዎች እስኪ ልብ ካላቸው የሽግግር መንግስት እንደተቋቋመ አስዩም አድርገው እስኪ ማንን ጠቅላይ ሚኒስትር ማንን የመከላከያ አድርገው እንዳለ ሻዶ ካቢኔ ሰርተው ያሳዩ። ገና የሽግግር መንግስት ተቋቋመ ሲባል እርስ በርሳቸው በስክሪፕቶ ተወጋግተው የሚገዳደሉ ናቸው። ጥይት መተኮስ ቢያቅታቸው እንኳን አገር ሊመሩ አይደለም ቤተሰብ መምራት የማይችሉ ድኩማን ስብስብ ነው። ይሄንን የሽግግር መንግስት ብለው እንደ አጀንዳ የሚያደርጉት እንግዲህ ግርማ ሰይፉ አንደኛ ተከላካይ የምንድን ነው ድሮ እኮ የመርካቶ ሰፈር አጭበርብሮ እኮ ገብቷል እኮ ፓርላማ ላይ እኮ ገብቶ የተከበሩ ጠቅላይ ሚኒስትር ምናምን እያለ አንድ አሁን የምን ሽግግር ነው? እኔ ብልጽግና ነኝ አይሆንም። ሽግግር መንግስት አይሆንም። ለምሳሌ እኔ እንደ ግለሰብ ዳራ ሚዲያ እንደ ሚዲያ ሽግግር መንግስት ሚዲያ ካቨሬጅ ሰጥተነዋል። ግን አብይ አህመድ ያለበት ለምሳሌ እኔ አልቀበልም። በበኩሌ አብይ አህመድ የሚሳተፍበት እኔ አልቀበልም። አብይ አህመድ ወደ ኮርት ነው የሚሄደው። አብይ አህመድ አንደኛ ለዚህ ነገር የለም መደርመስ ነው ያለበት። ሁሉም የእጁ አገኝቶ ሁሉም ቃሊቲ ነው ዲያስፖራ ነው መሆን ያለበት መሸሽ አለበት ማለት ነው። በቦሌ ይሸሻል ወይ ላይሸሽም ይችላል። ቦሌ ኤርፖርት ከተመታ አውሮፕላን ቤት ይበራል። በድሮን አይደለም የሚመካው አብይ አህመድ በድሮን ነው የሚመካው። ሌላ በድሮን የሚመካ አካል አለ። ቦሌ ሲያዘንብለት ከቦሌ አንድ አውሮፕላን አይወጣም። እንደምን ብሎ ከሐዋሳ እንደምን ብሎ በምናምን ሸሽቶ ምናምን በሞያሌ መሄድ ይችላል። አንዴ ካረክበት ግን ከባድ ነው። ከቦሌም ከባህር ዳርም ከየትም መሸሽ አይችልም። በተለይ አብዛኞቹ ፍስሐ ደስታ እኮ አላመለጠም ከኢትዮጵያ። የአገሪቱ ምክትል ፕሬዚደንት እኮ ከኢትዮጵያ አላመለጠም እኮ ጋማን የተባለው ተስፋ ወልደስላሴ እኮ አላመለጠም እኮ ወደ ኤምባሲም አልገቡም እኮ እነዚህ ሰዎች እኮ። ይሄ ሁላ ጀነራል ነኝ ሚኒስትር ነኝ ስትል የነበረ እኮ በሙሉ ጋማ ተደርጎ መላኩ ሻለቃ ማን ሻለቃ የጎንደር እኮ አላመለጠም እኮ። ይህን ሁላ ሰው ገሎ ተይዟል። ፍትህ የሚባል ነገር አለ። የጊዜ ጉዳይ ነው። ወይ ቃሊቲ ነው ወደ ዲያስፖራ የምትለው አብዛኛው ወደ ዲያስፖራ ይመጣል። ዲያስፖራዎች የሚለው ተራ ደግሞ ዲያስፖራ የሚደርሳቸው አሉ። እዚህ አጋጣሚ የሽግግር መንግስት ብልህ መንግስት ከሆነ ነው ሽግግር ውስጥ የሚገባው። አለበለዚያ ለሽግግር እንደዚህ አይነት ጊዜ አይሰጠውም። ምስኪን ኢህአዴግ እኮ ሰንዳፋ ተቀምጦ ሽግግር ነበር እኮ እንነጋገር ነበር ድርድር ነበር። ሰንዳፋ ተቀምጦ ከደደቢት ተነስቶ ሰንዳፋ መጥቶ ሰራዊቱን አስቀምጦ እንዲህ ምግበይ ደደቢት እዚህ ተቀምጦ አጋዚ ክፍለ ጦር ምድር ኃይል ማን ይይዘዋል? 4 ኪሎ አምባሳደር አካባቢ ያለው መከላከያ ማን ይዘዋል? ቤተ መንግስት ማን ነው የሚይዘው? የኢትዮጵያ ኤርፖርት ማን ይቆጣጠረው? ሻለቃ ስንት ብርጌድ ስንት ተቆጣጠሩ? አልጨርሰው እንደዚህ ግን ድርድር ይሉ ነበር። ለንደን ሄዶ ነመለስ ድርድር አይከፋም፣ ንግግር አይከፋም። in the best interest of the country, the nation, the people ነው። የአንድ ሰው ህይወት እንኳን ለማዳን ነው። ኢማጂን ቤተ መንግስት አካባቢ ቪዲዮ ታቁታላችሁ። ቤተ መንግስት አካባቢ እኮ የተሰዋ የኢህአዴግ ሰራዊት ነበር። ታጋዮች እኮ አሉ። አጋዚ የምግበይ ሰራዊት እኮ መከላከያ የደርግ እኮ እንትን እዛ ታክሎ ይወጋ ነበር እኮ ታንክ አያቁማ። ተስፋዬ ገብረ ኪዳን ጣሊያን ኤምባሲ መግባቱ አያቁም አለን ብሎ እስከ መጨረሻ ኢትዮጵያ ወይ ሞት ብሎ ታንክ ይዋጋ ነበር ቤተ መንግስት ውስጥ። እጅ ወደ ላይ እየተባለ የምታውቁት ነው። እጅ ወደ ላይ ያሉ ተሰውቷል። የህወሓት ታጋዮች እዛ ላይ ከደደቢት ተነስተው 17 ዓመት ታግለው ቤተ መንግስት የተሰዋሉ። እሱን ለማስቀረት ያ አይነት መስዋዕትነት ለማስቀረት ነው ለንደን የሄዱት። ይቅር በቃ ገብተናል እና ዝም ብላችሁ እንግባ። የአንድ ሰው ሞት እንኳን ያሳስበናል ነው። እነዚህ ጨለማዎች ግን ጨለማ ፊቶች ግን የምን እርስ በርሳቸው እንኳን የማይግባቡ እርስ በርሳቸው በስክሪፕቶ አይናቸው ነው የሚጠፋፉት። ማን ጠቅላይ ሚኒስትር ማን ኢታማዦር ሹም ይሆናል? ስለ ኢታማዦር ሹምነት ስለ ጠቅላይ ሚኒስትርነት አሁን ልነግርህ ይፈልጋል እንዴ? ትፈልጋለህ? ለምን ብሎ ይነግሩሃል? ያለቀ ጉዳይ ነው። ይሄ ያለቀ ጉዳይ ነው። አብይ እንደተሸነፈ ያውቃል። አጥፍቶ ጠፊ እንደሚሆን ያጠፋል። እውነት ነው። ዝም ብሎ ፋብሪካ ያወድማል።
ተመልሶ ደግሞ የኢትዮጵያ ፋብሪካ ይወድማል፣ የኢትዮጵያ ኤርፖርት ይወድማል። ምን ጥርጥር አለው? በስህተት ደግሞ ኮላተራል ዳሜጅ ነው እየተባለ ቦሌ መኖሪያ ቤቶች ይወድማሉ። ምን ጥርጥር አለው? ይወድማል። ድሮን ከድሮና ገዛ በኩል ድሮን ነው፣ በዚህ በኩል ድሮን ነው። ከማን ጋር የምትገጥመው ነው? አየር ኃይል ከታጠቀ ጋር፣ ድሮን ከታጠቀ ጋር፣ እግረኛ ካለው ጋር፣ መካናይዝድ ካለው ጋር አገር ነው። ደግሞ አሁን ሲወጋ አንተ በአሶሳ በኩል እየወጋው ነው ያኛው። የኔ አይደለም ከአሶሳ አይደለም የሚነሳው ይላል የኢትዮጵያ መንግስት። ድሮን ጦርነት ከተጀመረ የግብጽ ድሮን ነው የሚወጋ፣ የሱዳን ድሮን ነው የሚወዳ፣ አልቡርሃን ነው የሚልክብህ፣ ሼህ መሐመድ ሶማሊያ ነው የሚልክብህ፣ ኬንያታ ነው የሚልከው፣ አስመራ ነው የሚልከው፣ የመን ነው የሚልከው፣ ሁቲ ነው የሚልከው። ዊነቨር ነው አናቆም። ቦሌ ኤርፖርት ግን ሴፍ ነኝ ብለህ ግን መናገር አትችልም ነው የምነግርህ።